ጥያቄ ላቀርብልሽ ጥያቄ ላቀርብልሽና ያው ትመልሽልኛለሽ ኮምፓራቲቭ ማለት ነው። ለምን አይሆንም? ከዛ ጥያቄ እሱም ምንድን ግን ነው? ትጠየቃለህ። ቆይ በዚህ ተስማሙ አብሽሪ አይሻልም? አብሽሪ፣ እኔ ኦፍኮርስ ችግር የለውም እኔ ችግር የለውም። አብሽሩ ጠይቁኛላችሁ። ጥያቄ ምንድን ነው? ማማይ እ፣ ይሰማል ድምጼ? አዎ ይሰማል። አሽረፍ ይሰማል። በጣም አሪፍ። እሺ ማማይ እንግዲህ ጥያቄ ምንድን ነው? የተወለደ አምላክ አለ ወይስ የለም? ኦኬ ይችኛዋን ፖይንት እንትን ብሏታል። በልጅቷ ላይ ልቀጥል ነበር ያለው እና ኦኬ የተወለደ አምላክ አለ ወይስ የለም የሚል ነው። ከሶስቱ አካል አንዱ በተለየ አካሉ ወልድ ክርስቶስ ኢየሱስ በስጋ ተወልዷል ብለን እናምናለን። ጨርሱ መጀመሪያ እዚህ ላይ ግን አተኩርና እዚህኛው ላይ የለህም እሱን ሀሳብ እሱን እህታችን እናወራበታለን። የጠየቁት እህታችን የጠየቁት አትደግፋትም ይመለስና አትደግፋትም አይ እህታችን አሽረፍ፣ እኔ ራሱ አልመልስልህም። የተገለጠ አምላክ እንጂ የተወለደ አምላክ የለም። ምንድን ነው? ቆይ ፖይንት አውትድ እኮ ነው ሀቢብ፣ ፖይንት አውትድ ቆይ ስለሆነ ቆይ ችግር የለውም እንመጣበታለን። ይሄንን አትቀጥልበትም አሽርፍ። በቃ ቀጥል። አይ ስትገባም በእህታችን ላይ ይቀጥላለሁ ብለህ ነው የገባኸው። እሺ ኦኬ የቅድሙን አንተን አትይም አፈልግ መቀድሙ ምናት እኔ እኮ መለስኩልህ እሱን ወይኔ ራሱ ማለት ነው። አሽረፍ አሁን እያል ምንድን ነው አሽረፍ? የቅድሙን ስንል የቅድሙን አላቀረብክም። አዲስ ጥያቄ አመጣ ወይ? በሱ ቀጥል። የቅድሙን ከሆነ የቅድሙን እኮ ቀጥል። በአዲሱ እንቀጥልና ይህን ትመልሳለች። አይ አልፈልግም ካለች ደግሞ ወዲያ መቀጠል እንችላለን። አሁን አዲስ ጥያቄ ስትገባ ወንድማችን አንድ ቁጥር በጣም ዘራፍ እያልክ አንድ ቁጥር እየጻፍክ ነበር እና እህታችን ልደግፋት መስሎኝ ነበር የገባኸው። በዚህ ጥቅስ ላይ ሀሳብ የለህም? ዮሐንስ ራእይ ምዕራፍ 1:17 ላይ ጌታችን ኢየሱስ አልፋና ኦሜጋ መሆኑን ይናገራል። ከሱ እንጀምር፣ በቃ ችግር የለውም። ከሱ እንጀምርና ወደዛ ፖይንት እንሄዳለን። እሺ እንቀጥል። ቅድም ለእህታችን እያልሻት ነበረ ይሄ ባለራእዩ ዮሐንስ ከክርስቶስ ጋር አብሮ የኖረ አብሮ ያደገ ብለሽ ያወራሽ ነበረ። እስኪ እንደዛ ሚል የታሪክ ማስረጃ ይኖርሻል? ታምጪልኛለሽ? መጽሐፋችን ነው እንጂ የምን የታሪክ ማስረጃ? ይኸው ጌታችን የታሪክ ማስረጃ አምጪ። እኔ ደግሞ እንደማይገናኙ አመጣልሻለሁ። መጽሐፍ ቅዱስ እያሳየው ሂስቶሪካል ኤቪደንስ የሆነውን ራሱ ነው መጽሐፍ ቅዱስ እያሳየው የታሪክ ማስረጃ ይለኛል። ይሆና አላሳየና ባይብል የኔ እናት ባይብል ሂስቶሪካል ኤቪደንስ አይባልም። አስተካኪ ባይብል ምንድነው? ዲቫይናል ኤቪደንስ ነው። ይሄ ወንድም ተስፋ የቆረጠ ጥያቄ ነው። ይኸው አብሮት የነበረ ዮሐንስ ኔጌቲቭ ቃላት አትጠቀም። አስጨርሱኝ። አሁን እኮ በነገራችን ላይ ተመታባቸው ቤታቸው። እሺ እንትን የቃላት ጾታ አሁን ቆይ አሽረፍ እህትህን አውርጄልህ ሁለት ሆና ማውራት የምትችለውን እህትህን አውርጄ እንድትገባ ያደረግኩ ነው። እንደዚህ ነው የምትኖሩት? በቃ ክርክር እንደዚህ ነው የኖራችሁት እኮ ከጌታ ጋር የነበረ መሆኑን ላሳይ አልኩት። ይኸው መጽሐፍ ቅዱሳችን ጌታችን ኢየሱስ ጋር የነበረ ሐዋርያ እንደሆነ ኢቭን አይሁዳውያን ምን ያደርጉት እንደነበረ ራሱ በአይኑ ያየውን የዘገበልን ሐዋርያው ቅዱስ ዮሐንስ ይባላል። ይህ ዮሐንስ ማለት ነው። እንደውም አይሁዳውያን የተረዱበትን ንግግራቸውን እየተረጎመ ለምሳሌ ይህን ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ ሲል እነሱ እንዴ 46 ዓመት ሙሉ ሲሰራ የነበረን ቤተ መቅደስ እንዴት በሶስት ቀን አነሳለሁ ትላለህ ሲሉት ራሱ ዮሐንስ ደግሞ ሲያብራራል ምን ይላል? እርሱ ግን ሲናገር የነበረው ስለ ስጋው ቤተ መቅደስ ነበር እያለ በአካል ጌታን ያየ ሐዋርያ እንደነበረና አብሯቸው የአይሁዳውያን ሐሳብ እንኳን የሰማ ሐዋርያ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ከመጽሐፍ ቅዱስ ውጪ ይኸው ምን ፈለግ ወገናችን። አሁን ደግሞ ተራሽን ጸጥ ብለሽ ለኔ ማይክ ስጪኝ ማለት ነውና በመሃል እንዳትገቢ። በመጀመሪያ እንግዲህ ማማይ ማስረጃ ስትባል ከኪሷ እየሰጠችን ነው። ቅድም ምን ብላ እያወራች ነበረ? እኔ ሳልገባ ለልጅቷ ሂስቶሪካል ኡስታዝ ድምጽ አስጨርሱኝ አንዴ ፕሊዝ፣ በመሃል እንዳገቡ የራስም ሰው ብትሆን እንዳገባ ሙስሊም ብትሆን ማለት ነው። ባለራእዩ ዮሐንስ እኮ ከክርስቶስ ጋር አብሮ የኖረ እሱ ያሳደገው አብሮ ያደጉ ብላ ጭራሽ ኮወርከር እንደሆነ አድርጋ እያወራች ነበር። ከዛ መጥቼ አሁን ሙስሊም ይዋሻል የምለው እኮ ለዚህ ነው። ሐዋርያው ዮሐንስን ያሳደገው ብያለሁ፣ ሲጋይስ ብያለሁ። አትዋሽ በጌታ እንዳገቢ ይዘሽ ታወሪያለሽ። እንደዛ ብላ እያወራች ነበረ። ከዛ ገብቼ እኔ የታሪክ ማስረጃ ይኖርሻል ወይ በዚህ ጉዳይ ላይ ሲላት ባይብል ነው ማስረጃ፣ ይሄ ሂስቶሪካል ኤቪደንስ ነው አለችኝ። በመሰረቱ ባይብል ሂስቶሪካል ኤቪደንስ አይደለም። ሂስቶሪካል ኤቪደንስ የሚባለው ይሄ አይደለም። ይሄ መጽሐፍ ቅዱስ መለኮታዊ መረጃ ነው እንጂ ሂስቶሪካል ኤቪደንስ አይባልም። ያስተካኪ። በመቀጠል ባለራእዩ ዮሐንስ ክርስቶስን አምላክ ነው ብሎ አያምንም።
ልድገምላችሁ። ባለራዕዩ ዮሐንስ ክርስቶስን አምላክ ነው ብሎ አያምንም። ስለዚህ አሁን ታሳየኛለሽ ፖይንት አውጥተሽ እዚህ ጋር ክርስቶስን አምላክ ነው ብሎ አስተምሯል ብለሽ ማለት ነው። ወንድማችን ቤተ እምነት ነውና ያላልኩትን ብለሻል እያለ ሲያወራ ነበር በንግግሬ። አንድ ሚውት አድርገ ወንድማችን። ምንድነው ያልኩት? ሐዋርያው ቅዱስ ዮሐንስ ማለት ጌታ እግር ስር ቁጭ ያለ ጌታ ይወደው የነበረ ይኸው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 21 ላይ ጌታ ይወደው የነበረው ሐዋርያ ቅዱስ ዮሐንስ ይልለታል። ስለማ ስለ ቅዱስ ዮሐንስ ማለት ነው። ቅዱስ ዮሐንስ ማለት እስከ ቀራንዮ ድረስ ከክርስቶስ ጋር የነበረ ሐዋርያ ነው። ኦኬ፣ ከክርስቶስ ጋር የነበረ ጌታውን በአይኑ ያየ መጽሐፍ ቅዱሳችንም እንደሚነግረን ከክርስቶስ ጋር የነበረ አይኑን እንዳየና ራሱ ክርስቶስ ኢየሱስ እኔ የምወደው ሐዋርያ ብሎ እንደሚወደው አይደለም ሌላ እናቱን አደራ ብሎ የሰጠው። ኦኬ፣ እናቱን አደራ ብሎ የሰጠው ለማን ነው? ለቅዱስ ዮሐንስ ነው። ጌታችን ኢየሱስ በቀራንዮ መስቀል ላይ ሆኖ ይሄንን እንግዲህ ከመጽሐፍ ቅዱስ ውጪ ማስረጃ ስጭኝ ይለኛል። እኔ ስለ ሐዋርያት ታሪክ ከመጽሐፍ ቅዱስ እየሰጠሁት ማለት ነው። እንደው ቢሆን እንኳን ወንድማችን ወይ ትውፊት ላይ ነው መጠይቀኝ ራሱ ማለት ነው። እንደው አስተዳደጉ ዮሐንስ እንዴት ነበር ምናምን ብለ ከልጅነቱ እንዴት ነበር ምናምን የሚለው ጥያቄ ካለብህ የቤተክርስቲያን ትውፊቶች ስለ ሐዋርያት ያላትን ትውፊት አስረጅኝ የሚል ጥያቄ እንጂ ከመጽሐፍ ቅዱስ ውጪ ከታሪክ አምጪ ምናምን ብለ እንደው በሌላ ነገር ባትራቀቅ ማለት ነው። ሌላው ሐዋርያው ቅዱስ ዮሐንስ ኢየሱስን አምላክ ብሎ አያምንም አለ። እስቲ እንመልከት። አያምንም እውነት ነው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ራሱ ዮሐንስ ምን ብሎ ይናገራል? ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ አለ። ሕያው እርሱ እንደሆነ ለዮሐንስ ጌታችን ኢየሱስ ይናገራል። ከዛስ ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ ይናገራል። ይህ በስጋ ተገልጦ ያየው ሐዋርያ ክርስቶስ ኢየሱስ በራእይ አናግሮት የጻፈልን መልእክቱ ማለት ነው። ስለዚህ ዮሐንስ ጌታችን ኢየሱስ ሐዋርያ አምላክ እንደሆነ ያምናል። ልጨምርልህ። ዮሐንስ ራእይ ምዕራፍ 2 ቁጥር 8 ዮሐንስ ራእይ ምዕራፍ 2 ቁጥር 8 ላይ እንዲላል። ኦኬ ይታያችኋል። በሰምሬንስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ምን ሆኖ የነበረው? ሞቶ የነበረው። ሞቶ የተነሳው ማን ነው? ሞትን ድል አድርጎ የተነሳው ጌታችን ኢየሱስ። ስለዚህ ሞቶ የነበረው ሕያውም የሆነው እንዲህ ብሎ ይናገራል ብሎ ይሄ ሐዋርያ ጌታችን ኢየሱስ አልፋና ኦሜጋ መሆኑን ጽፎልናል። እምነቱም ይሄ ነው። ኦኬ፣ በጣም ብዙ ነገሮችን ማሳየት እንችላለን። ዮሐንስ ራእይ ጋርም ልሂድልህ፣ እዛው ጋር ከራእይ ሳንወጣ በጣም ብዙ መልእክታቱ ላይ ስለ ጌታችን ቆይ አንዴ ላሳየና፣ ችግር የለም ተረጋጋ። እሺ፣ ቁጥር 11 ጀምሮ ጌታችን ኢየሱስ ሲናገር ምን አለ? አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ይናገራል። እንደው ኢየሱስ አይደለም እኮ እንዳትል እዛው ጋር ምን ብሎ ይናገራል መሰለ? እኔ ኢየሱስ አለ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ዘርና የዳዊት ስርና ዘር ነኝ። ስር ነኝ ሲል ዳዊትን ያስገኘው አምላክ ነኝ እያለ ነው። ዘር ነኝ ሲል ደግሞ ዕብራውያን ምዕራፍ 2 ቁጥር 17 ላይ እንደተነገረው 16 ላይ እንደተነገረው የአብርሃምን ዘር ይዟል እንጂ የመላእክትን አይደለም እንደተባለው በዳዊት ዘር ስለመጣ የዳዊት ስርና ዘር ነኝ አለ። የዳዊት አምላክም ጭምር እንደሆነ ተናገረ። አልፋና ኦሜጋ ሁሉ እንደሆነ ተናገረ ማለት ነው። ስለዚህ ዮሐንስ በትክክል የጌታችን የኢየሱስ ክርስቶስን አምላክነት በደንብ ያምናል። ሐሳብ ካለው ሲንስማና እንቀጥላለን ማለት ነው። ወደ ኖርማል ውይይታችንን መቀጠል እንችላለን። እሺ አስፉኛ እንዴ አስፋኝና ከዛ በመሃል ኢንተራፕት ማድረግ የለም። ማማዬ ማይክሽን ኦፕን አድርገሽ ጠብቂኛለሽ እዚች ጋር ሪፍሌክት ሰጥና ማለት ነው። በነገራችን ላይ ማማ የምታሳዝነው ነገር ምን መሰላችሁ ጀማው? ወንጌላዊ ዮሐንስና ባለራእዩን ዮሐንስ ለይታ አታውቃቸውም። አሁን ሶሪ አረባካ በቃ አሽረፍ አንዴ ብራዘር እንዳገባ አሽረፍ በመሃል እንዳገባ ብራዘር አሽረፍ አይ በቃ አይ ታቆማለህ። አይ በቃ ታቆማለህ። የቃላት ጦርነት ከጀመርክ
በቃ ይሄ አትችልም ነው። ማለት ነው። ማስለት አትችልም ማለት ነው። አይ አረ ሰውን ብራዘር በቃላት ይኸው ጦርነት አታክ ያነሳችው ማድረግ ፖይንት ላንሳ። ከጀመርክ ደካማ ነገር አለብህ፣ የሆነ ድክመት አለብህ ማለት ድክመት ለመሸፋፈን ይመስላል። ሰዎችን በቃላት እሱ ችግር የለ ለኔ አታክ ተው፣ ማድረግ እሱን ለኔ ተው፣ እንግዲህ እሱን ለኔ ተው። የተማማረን የቤቱ ጋር ለማ አምሶ ሶሪ ኦኬ በቃ እሺ። ስለዚህ ችግር የለውም። በቃ እሺ ልቀቅ፣ ችግር የለውም። አብሽር ይሁን። በቃ የቤቱ ጋር አይደለም አይደለ? የተለያዩ ናቸው የሚለውን ነው እናዳምጠዋለን። ጋይስ በደንብ ጆሮ ሰታችሁ ስሙት። ኦኬ ማማይ ወንጌላዊ ዮሐንስና ባለራእይ ዮሐንሱን አንድ አድርጋ ወጣ እንዴ? ወይስ ከኔ ነው ዝም ያለው? አብዱ ወይም አጎቴ ምናምን አላችሁ? አለሽ ማማ እንዴት ናችሁ? በመናን ደግ ናችሁ? አለን እግዚአብሔር ይመስገን። አጎቴ ያረ አስመለጥከን። ምንድነው? ቆይ ሁለት ባለራእይ ዮሐንሶችን ልናይ ነበር። ትልቁ ላይ አድርጉኝ እስቲ። ቀድም አንድ ኤክስትራ ኤቪደንስ አምጪ ዮሐንስ ሚል ነገር ተብሎ ነበርና የሆነ ነገር ላሳያችሁ እስቲ። አይ ቲንክ አሽረፍ ካለ እና ተመለስና ኤክስትራ ያንተን ኤቪደንስ አቀርባለሁኝ። አንተ የምትቀበለውን መጽሐፍ አቅርቤ እስቲ ላሳየ ላስገርምህ። ዘ ላይፍ ኦፍ መሐመድ ወይም የመሐመድ የህይወት ታሪክ መጽሐፍ ላይ ገጽ 104 ላይ ማለት ነው እንዲህ የሚል ጽሑፍ አለ። አንዴ ላውጣና እናንብበው። 102 ኦኬ 114 ነው። እሺ 104 ይሄው 104 እንዲህ ይላል። 104 ላይ ገጽ 104 ላይ ምን ይላል? ምንድነው ሐሳቡ ልንገራችሁ። ኢንጂልን የጻፈው ማን ነው? ወይም ደግሞ ኢንጂል የሚባለውን መጽሐፍ የጻፈው ማን ነው ሲባል ምንድነው የክርስቶስ ተከታይ ጆን ዳ አፖስትል ነው። ምንን የጻፈው? ጎስፕልን የጻፈው ተብሎ ተቀምጧል። አላስወራጊ ያልከው ወጣ ምናምን ታስብላለህ እንዴ? ካላስወራው እንዴት ያወራል ታዲያ? ሰው እያወራል እሷ ስንት ነገር እየተናገረች እሱ ዝም ብለው እሷን ዝም ትልቅ ሰው አይደለህም ወንድማችን። እኔ እያወራው ምንድን ነው እንደ ህፃን የምትገባ? እሺ ለማንኛውም ኤክስትራ ኤቪደንስ ዮሐንስ ነው። ዮሐንስ ወንጌልን የጻፈው ጎስፕልን የጻፈው ወይም ወንጌልን የጻፈው ማን ነው? እንደ እስልምናም ራሱ ማለት ነው ዮሐንስ ነው። ስለዚህ ወደ ሳይሆን ያንተ ራስ ኤቪደንስ ስለሆነ ከክርስትና ውጪ ያለ የእስልምና ኤቪደንስ ስለሆነ ዮሐንስ ወንጌልን ወደ ሳይሆን በግድ ተቀበለዋለህ። ዮሐንስ የጻፋቸው ዮሐንስ በሌላም ገጽ 653 አካባቢ ይመስለኛል የእሱን አፖስቶሎች ወይም ሐዋርያዎች ይዘረዝራቸዋል። የኬሌል ለዚህ ልኮታል፣ የኬሌል ለዚህ ልኮታል እያለ ማለት ነው። ስለዚህ አሽራፍ ካለ ይመለስ፣ በጥሩ እንወያያለን። ስለዚህ የእሱ ተከታዮች ደግሞ የጻፉት መጽሐፍ አለ። ያንን መጽሐፍ የመቀበል ግዴታ አለብህ። ምክንያቱም አንተ መጽሐፍ ላይ ሂስትሪ ኦፍ መሐመድ ወይም የመሐመድ የህይወት ታሪክ መጽሐፍ ይሄን አይደለም፣ ያንተ መጽሐፍ ስለሆነ ማለት ነው። ስለዚህ ኤክስትራ ኤቪደንስ ሲባል ያንተን መጽሐፍ መግለጽ እንችላለን። ያ መጽሐፍ የተጠበቀ ነው። አዎ፣ በዛ መጽሐፍም ደግሞ እንድንመራ ቁርአን ራሱ ያዘናል። ስለዚህ ያንተን መጽሐፍ መግለጥ እንችላለን፣ ማሳየት እንችላለን ማለት ነው። ካለ ተመለስ። ጭራሽ በሐዋርያቱ መጣች ማለት ነው። ባይዘው እኛ ስለ ኢየሱስ ክርስቶስ መሐመድ ቁርአን ምናምን ወረበር አይመለከተንም። ሐዋርያቱ ምን አሉ የሚለውን ግድ ይሰጠናል። ማን ምን አሉ? ሐዋርያቱ ምን አሉ የሚለው ማለት ነው። ስለዚህ ሐዋርያቱ ካላችሁ ደግሞ ደስ ይለናል። ስለ ኢየሱስ ሐዋርያቱ ምን አሉ የሚለውን በጣም ደስ የሚለን ነው። አይ ቲንክ መጥቷል መሰለኝ፣ አስገቡት። አለ አስገቡታል። ያለ አይመስልም። እስኪ አንድ ቁጥር ጻፍ አሽረፍ። አለ ገብቷል እኮ እኔ ገብቷል የሚታየኝ። ኦኬ ገብቷል ነው። ኦኬ አሽረፍ አለ። ያ አይታያችሁም እናንተ? እኔ ይታየኛል።
አሁን ታየኝ። አይ አወራም እኮ እያወራ አይደለም አለህ። አይታይም ይላሉ ታች። ለእኔ ይታየኛል። ቅድም ነው የገባው እኔ ላይ። ሶሪ ያ ይሄ ግን እንትን ገብቶብኝ ነው። ምንድነው ይሄ ምንድነው ፐዝል የሚያመጣው ሰዓት ምናምን የሚል ነገር መጥቶብኝ ዘግቶብኝ ነው። ሶሪ መልካም። እሺ እሰማለሁ። ያ ትሰማለህ አብዱልፈታህ? እሺ ይጻፍ። እዚህ ቶፒክ ላይ አሁን ምንድን ቅድም ነው ይሄ ከቅድም የሚያመጣው ነገር አለ አይደል? ሰዓት ረጅም ሰዓት ስትል የሚያመጣው እሱ መጥቶብኝ ነው። ያ ችግር የለም። ከቅድም ጀምሮ አሁን በዚህ ቶፒክ ላይ በጣም ብዙ ሰዓት ወስደን ሄደንበታል። ቅድምም እኔ እንትን ብዬልሃለሁ ራእዩ እንዴት እንደነበረ ማለት በራእይ እንደዚህ የተገለጠለት ራሱ ክርስቶስ እንደተገለጠለት ራሱ አንድ ሁለት ይሄ ዮሐንስ ደግሞ ወንጌላዊ ዮሐንስ ከኢየሱስ ክርስቶስ ስር የነበረ መስቀሉ ስር የነበረ እስከ መስቀሉ ስር ሁሉም እንኳን ሸሽቶ በነበረ ሰዓት እሱ እግሩ ስር ነበረ። መስቀሉ ስር ማንቹትና እናት ይሁንና ልጅሽ ለእመቤታችን ለቅድስት ድንግል ማርያም ያላት እሱ ለሱ የተገለጠለት መሆኑን በደንብ አስረድተናል። እዚህ ላይ አንተ ጥያቄ አቅርብልንና ያልገባህ ነገር ከዛ ወደ ራእዩን ከተቀበልከው ማለት ነው። መጽሐፉ ላይ ማማ የከፈተችልህ ክፍል አለ፣ እኔ የከፈትኩልህ ክፍል አለ፣ ሌላ ክፍሎች አሉ፣ በርካታ ቦታ ላይ አለ። ስለዚህ ቅድም እኮ ራእዩን አልጨረሰችልኝም እኮ ራእዩን ላይክ ወደፊት በራእይ እንደሚገልጽለት ያንን በምን መልኩ እንደሆነ በምን ስልጣኑ ነው ዮሐንስ ያንን ነገር ኢየሱስ እንደዚህ ያለው ኦር ደግሞ በህልሜ ምንድነው ተገለጠልኝ ነው እንደዛ የሚባሉ ነገሮች። እሱ ነብይ አይደለም አይደለ? አሁን ሐዋርያት ነው አይደለ? ምንድነው ደቀ መዛሙርት ነው ኦር ሐዋርያት እንደዛ ነገር ማለት ላይክ እንደ ነብይ አይነት በህልም የመናገር እንትኑን መጀመሪያ ክርስቶስ እያለ ከነገረው ኢትስ ኦኬ። ላይክ አሁንም ልክ አይደለም ለማለት አይደለም፣ ያው ጥያቄ ነው። ቅድም ጀምራው ነበር በማቴዎስ ወንጌል ምዕራፍ 10 ቁጥር 20 ላይ ሲናገር ጌታችን ኢየሱስ ምን ብሏቸዋል? ሐዋርያትን ለወንጌል እንዲሰብኩ ሲልካቸው ወደ ዓለም ማለት ነው ሂዱ ስበኩ ሲላቸው በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደለም። ለዚህ ሐዋርያት ከራሳቸው አይደለም የሚናገሩትም ጭምር። ለዛ ነው ቅዱስ ጳውሎስ የምናገረውን ከሰው አልተማርኩትም ወይም ከሰው አልተቀበልኩትም ከጌታ ተቀበልኩት እያለ የሚናገረው። ስለዚህ ጌታችን ኢየሱስ ገና በምድር ላይም ሆነው ማቴዎስ ወንጌል ምዕራፍ 10 ላይ ካያችሁ ቁጥር 20 ላይ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ እናንተ አይደላችሁም ብሎ ጌታችን ነግሯቸዋል። ሲቀጥል ደግሞ ሐዋርያው ቅዱስ ዮሐንስ በስጋ ያየው ነው። በስጋ አይቶት ደግሞ በባለ 50 መንፈስ ማለት ነው መንፈስ ቅዱስን የሚያበረታ የሚያጽናናን አጽናኝ ሆኖ የሚያበረታው መንፈስ ቅዱስ እልክላችኋለሁ ብሏቸው የለ ካያችሁ ዮሐንስ ወንጌል ምዕራፍ 16 ላይ ቆይ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ይህን አጽናኝ መንፈስ ቅዱስ እልክላችኋለሁ ሲላቸው ምን አላቸው? ብዙ ልነግራችሁ የምፈልገው ነገር አለ፣ ግን አሁን አትሸከሙትም አትችሉትም አላቸው። ለምን? ያ የሚያበረታቸው መንፈስ ቅዱስን ስላልተቀበሉ ጌታ ብዙ ሊነግራቸው ይፈልጋል። ግን ደግሞ ያ የሚያበረታ መንፈስ ቅዱስ በእነርሱ ላይ ስላልወረደ እኔ ወደ አባቴ ሄጄ ይሄን የሚያበረታ መንፈስ ልኬላችሁ እርሱ ሁሉን ይገልጥላችኋል ብሏቸዋል። እንዲህ ይላል ቁጥር 7 ጀምሮ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ አላቸው። ኦኬ እርሱ መጥቶ ስለ ኃጢአት ስለ ጽድቅ አንድ ሚት አድርግ እህታችን ስለ ጽድቅም እርሱ መጥቶ ስለ ኃጢአትም ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ካለ በኋላ ስለ ኃጢአት በእኔ ስለሚያምኑ ስለ ጽድቅም ወደ አብ ስለሚሄድም ከዚህም በኋላ ስለማታዩ ነው ካለ በኋላ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ገና ብዙ አለኝ አለ ጌታ። ብዙ ሊነግራችሁ የሚፈልገው ነገር አለ። ነገር ግን አለ አሁን ልትሸከሙት አትችሉም አለ። የማይሸከሙበት ምክንያት ምንድነው? መንፈስ ቅዱስን ስላልተቀበሉ። ምን ይላል ቁጥር 13 ላይ? ግን አለ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ያለኝን ሁሉ ካለኝ ወስዶ ይነግራቸዋል አላቸው። ስለዚህ ይሄ መንፈስ ቅዱስ ሲመጣ ሁሉን ይነግራቸዋል፣ ሁሉን ይገልጥላቸዋል ብሎ ጌታችን ኢየሱስ አስቀድሞ ተናግሯል። ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 10 ቁጥር 20 ላይ ቁጥር 13 ላይ ምን ብሏል? ቁጥር 20 ላይ ምን ብሏል ጌታችን ኢየሱስ? በእናንተ ላይ የሚናገር የአባታችሁ መንፈስ እንጂ እናንተ አይደላችሁም ብሏቸዋል። ስለዚህ ጌታ ካረገ በኋላ በባለ 50 የወረደላቸው መንፈስ ቅዱስ እነሱ እንዲናገሩ የተሰጣቸው ጌታ በራእይ እንዲናገሩ የጌታን ቃል ወደ እነሱ እንዲያመጣ ያደረገላቸው ነው ማለት ነው። ስለዚህ
ሐዋርያት ራእይ መናገር አይችሉም ወይ ይችላሉ ወይ ለሚለው በደንብ ይችላሉ። ምክንያቱም በጌታ ተመርጠዋል እኮ ይችላሉ ኦፍ ኮርስ እና የሚከለክላቸው ምንም ነገር የለም። ነቢያት ልክ በብሉይ ኪዳን የነበሩ ናቸው። በአዲስ ኪዳን ደግሞ በጌታ እግር ስር ቁጭ ብለው ያገለገሉ ጌታም ካረገም በኋላ ደግሞ ያገለገሉ ሐዋርያት ናቸው። ስለዚህ እነዚህ ሐዋርያት ደግሞ በብሉይ ኪዳን ጀምሮ የተነገረላቸው ናቸው። በነገራችን ላይ በትንቢት ማለት ነው። ወደ ደብረ ዘይት ወርዶ ይሰበስባቸዋል፣ ተማሪ የሚያስተምራቸው ምናምን ተብሎ የተነገረላቸው ናቸው። እነዚህ ትንቢተ ዳንኤል ላይም ያለ ጥቅስ ነው። ስለዚህ እነዚህ ሐዋርያት ከጌታ የተቀበሉትን ቃል ነው የተናገሩት። ራእዩ ደግሞ እንደው በጣም የሚያስገርማችሁ እኮ አንድም ቀን ሳያየው ምንም የማያውቀውን አካል መጥቶ አልፋና ኦሜጋ እኔ ነኝ አለኝ ብሎ ቢናገረን አናምነው። ግን በአካል ያየውን አካል ነው መጥቶ አናገረኝ እያለ ነው ያለው። ኦኬ ጌታ ኢየሱስ ለዮሐንስ አዲስ አይደለም፣ አይቶታል። በስጋ ተገልጦ አይቶታል። እግሩ ስር ቁጭ ብሎ ተምሯል ቅዱስ ዮሐንስ። ጌታ ኢየሱስ ምኩራብ ለምኩራብ ሲያስተምር እግሩ ስር ቁጭ ብሎ የተማረ ነው። በነገራችን ላይ ቅዱስ ዮሐንስ ማለት በምሳሌ ሲያስተምር እንኳን ጌታችን ኢየሱስ ሌሎች ሐዋርያት አልገባንም እያሉ ሲሉት እርሱ ይረዳ ነበረ። ኢቭን ምሳሌዎቹን ራሱ ማለት በጣም የተለየ ሐዋርያ ነው ቅዱስ ዮሐንስ እና ይሄ ሐዋርያ ነው ይሄንን ጌታ ኢየሱስ ያለውን የነገረን። ስለዚህ ማንቀበልበት ምንም አይነት ምክንያት የለም። እኔ ስሄድ እንድትናገሩ የሚያደርጋችሁ የአባቴ መንፈስ ነው እንጂ የአባታችሁ መንፈስ ነው እንጂ እናንተ አይደላችሁም ብሏቸው፣ በባለ 50 የሚያበረታችሁ መንፈስ ቅዱስ እልክላችኋለሁ ብሏቸው፣ ያ መንፈስ ቅዱስ ደግሞ ስለ ጌታ እንዲመሰክሩ የሚያደርጋቸው እንደሆነ ተነግሮ፣ ስለዚህ እነሱ ሊናገሩ የሚችሉ ስለማን ነው? ስለዛ በስጋ ስለተገለጠው አካል ነው። ሌላ የተለየ ነገር ሊናገሩ አይችሉም ማለት ነው። አንድ ቁጥር እየጻፈ መሰለኝ ማማዬ። በነገራችን ላይ ማማዬ ጥያቄ ነው ስለማላቅ ነው የምጠይቅሽ። ወንጌላዊ ዮሐንስና እንትኑ አንድ ነው አይደል? ቅድም ያለው ምንድነው ባለራዕዩ ዮሐንስ ነው ያላችሁት? አንድ ነው አይደል? እኔ አላቅም። አሽረፍ ነው ማሳየት ያለበት። ይሄንንማ አንመልስልም። እኔ የምጠይቅሽ ስለማላቅ ነው። አሽረፍን አስፋውና ከጀመረበት ያቁም ይቀጥል። አሽረፍ ተመልሷል። ቴንክ ዩ ተመልሻለሁ። ግን እድል ስጠው አብዱል ፈተና በጣም እድል ስጠው። ቪዲዮ ከፍተን እሷን ዝም ብለህ እያስወራሃት እሱን ዝም ብለህ አሽረፍ ራስን የወጣው ወይስ ኔትወርክ ነው ያስወጣ? ኖ አይ ፖስት ስትሆን መሰለኝ ያስወጣኝ። ካሜራ ከፍቼ ስለነበር አላውቅም። ኦኬ እሺ እድል ስጠው። አስወራው አንተ እንዴ በእያስወራህ አስፋኝ ችግር የለውም። አስፉት። እሺ ታሰፋኛለህ። ደቂቃ ስንት ደቂቃ ያስከልኝ? አሁን በደቂቃ አልቀጠልን። ስለዚህ በመሀል የመግባት ማናችሁ በመሀል አገቡም ማለት ነው አይደለ? ቀጥል፣ ችግር የለውም። አይገባም አላገቡም። ካሁን በኋላ በመሀል የገባ ሰው እንግዲህ ልክ አይደለም። ምንድነው እግዚአብሔር መንፈስ ነውና የሚሰገድለትም በመንፈስ ነው ይላል። ስለዚህ የሚታይ አካል ያለው ነገር ነው ማለት ነው ከጅምሩ። ከዛ ጭራሽም ምን አለ? አትፍራ አለኝ። አናገረውላ። የመጀመሪያው የመጨረሻውም እኔ ነኝ። የመጀመሪያው የመጨረሻውም እኔ ነኝ። ስለዚህ አሁን እቺ እኮ ትፈልጋለች አልፋና ኦሜጋ የምትለው ማለት ነው። እቺ ፖይንት ነው የክርስቶስን አምላክነት ታሳያለች ብላ ያመጣችው። እንቀጥልና ቃል በቃል ይሄን ነገር ኢንተርፕሬት አደርግላችኋለሁ። ያ ምንድነው? ቁጥር 18 ላይ ቁጥር 37 አው ነኝ ሞቼ ነበረ እና አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። ምን ሆኜ ነበር? ሞቼ ነበረ። የቱ? አልፋው አምላክ። አልፋ ማለት ጀማሪ የሌለው አስብ እንግዲህ። መጀመሪያ ማለት ጀማሪ የሌለው ሲሆን መጨረሻ ማለት ደግሞ መጨረሻ የሌለው ነው። ክርስቶስ መጨረሻ ነበረው። በሆነ ታይም ላይ ምን ሆኖ ነበር? ሞቶ ነበር ማለት ነው። አያችሁ፣ ሞቼ ነበር አለ። ስለዚህ ማማዬ አምላክ ነው የሞተው ወይስ ክርስቶስ ነው የሞተው? አይ ክርስቶስና አምላክ አንድ ናቸው ልትንት ትችያለሽ። እዚህ ጋር የዛኔ የራሳችን የሆነ ምላሽ አለን ማለት ነው። ተግባባን? ስለዚህ ይሄ የሞተ ነው። ይሄ የሚሞተው አካል ደግሞ አልፋ የሆነ አካል አይደለም፣ ወይም ኦሜጋ የሆነ አካል አይደለም ማለት ነው። አሽረፍ እዚህ ጋር ቆይ፣ አሽረፍ አንተ እንዳገባ ብራዘር። እሺ በቃ አመሰግናለሁ። ማለት የምገባብኝ ከሆነ ስርዓት ያዝ። እኔ ልወያይ ነው የመጣሁት እንጂ ካንተ ጋር እንትን እንዲል አይደለም የመጣሁት። እሷ ያነሳችሁ ፖይንት አለ። ለዛ ነው ጨረስክ ወይስ ገና ነው? ልታስደስታቸው ጓግተን የምትንቀሳቀሰው ሊገባኝ አልቻለም። ኖ አይ ሜን ፖይንት ላይ ቢያተኩር ለማለት ነው። አሁን ይሄ ብራዘር እኔ የተመለሰ ነገር ስለሆነ ይቀጥል። አልጨረስክም? አሽረፍ
ይኸውልህ እኔን ልክዳኝ ሀሳብ ላይ ጥቅሷ ላይ ብቻ ሂድ፣ ችግር የለም። በቃ እንዳትገቡበት። እሺ አትጨነቂ ማለት ብቻ እንዳይገባ በደንብ አድርገን እንማማራለን። ስለዚህ ምንድነው ይሄ የሆነ ጊዜ የሞተ ነው አይደለ? እሺ አልፋስ ነበረ ወይ መጀመሪያስ ነበረ የሚለውን ፖይንት በምታዩበት ጊዜ ደግሞ መጀመሪያ ማን ነበረ? ምክንያቱም ክርስቶስ ሳይወለድ በፊት ቅድመ ሕልውና የለውም አይደለ? አንድ መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለ ጥቅስ አለ። ለክርስቶስ ነው ብለው የሚያነሱት ጥቅስ ማለት ነው። እዛ ጥቅስ ላይ ቃል በቃል እንደተፈጠረ አድርጎ ይናገራል አይደለ? ቆላሲያስ 1:15 ላይ እንዳለው ማለት ነው። ስለዚህ ጅማሬ አለው ፍጻሜም አለው። ፍጻሜ እንዳለው ደግሞ ባለራዕዩ ዮሐንስ ራሱ ቁጥር 18 ላይ ሞቼ ነበር አላለን። ሞቼ ነበረ። ማማይ ማይክ ክፈቻ እንዴ! የሞተው ማን ነው? ጨርስና የሞተው ማን ነው? አይ ቆይ ጨርሻለሁ። የሞተው ማን ነው? ማማይ ጨርስና እኔ መልሱን አጠቃላይ የሞተው ማን ነው? ጥያቄና መልስ ልናደርገው ነው። ጨርስ በእናትህ ጨርስና ጥያቄና መልስ ከሆነ ግን ጥያቄና መልስ አይደለም። ደቂቃ ተሰጥቶን እያወራችሁ ጨርሱ። እሺ ወንድሞች፣ መሰረታዊ ጥያቄዎች ቅድም ኢላማ ጠየቀቻችሁ ነበር። አሁን ወንድሜ ግን ገና ስለ መሰረታዊ ጥያቄ አታውቅም። ዝም በል በእናትህ። በቃ እሺ ልቀጥልልህ። ስለዚህ ይሄ የሞተ አምላክ ከሆነ እንግዲህ እውነኛው አምላክ የሚሞት አይደለም። ምክንያቱም ሰው አይደለም የሚሞተው። ጅማሬ ያለው ነገር ነው ፍጻሜ የሚኖረው እንጂ ጅማሬ ያለው ነገር ፍጻሜ አይኖረውም። ሌላኛው ደግሞ በጣም ያሳቀችኝ ነገር ምን አለች? የአብርሃም አምላክ ነቢያቶችን ጠቀሰችና የነኚህ ሁሉ አምላክ ነው ማለች። ክርስቶስ እውነት ነው። መጽሐፉ እንደዛ ይላል። እዛው የጠቀሰችው ወደ ሐዋርያት ሥራ እንዲህ እስኪ የሐዋርያት ሥራ ላይ ከፍቼ ላሳያችሁ። አንድ ጥቅስ ከፍቼ ላሳያችሁ። የሐዋርያት ሥራ ምዕራፍ 3 በደንቢው የሐዋርያት ሥራ 3 ይታያል አይደል? እንትኑ ምዕራፉ ይታያችኋል። ያው የሐዋርያት ሥራ ምዕራፍ 3 መጽሐፉ ያው አክትስ ነው የሚለው። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል። ቁጥር 13 ላይ ይታያል። አይ ቲንክ ሶ በደንብ ይታያችኋል። በደንብ ይዩት። the God of Abraham, the God of Isaac and the God of Jacob, the God of our ancestors has glorified his servant Jesus አለ። ማማለ የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ የእሱን ባሪያ በደንብ ያው የእሱን ባሪያ ማንን? ክርስቶስን ምን ያደርገዋል? ያመሰግነዋል። ስለዚህ ክርስቶስ የአባቶች ወይንም ደግሞ የነቢያት አምላክ ሊሆን ይቅርና ከነቢያት ጋር እኩል አይደለም። መጽሐፍ ቅዱስ ውስጥ በነገራችን ላይ ከነቢያት ጋር እኩል የሆነ አይደለም። ስለዚህ አሁን ያነሳሽው ፖይንት በዚህ መልኩ ውሸት ነው ማለት ነው። አሁን ቃል በቃል መቀጠል እንችላለን። አመነና ግን አለ። በደንብ አስተውሉ ጋይስ። ግን ይሄንን አልፋና ኦሜጋ ነኝ ያለው አምላክ ቁጥር 18 ላይ ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሎ ተናገረ። ሞት እዚህ ጋር ሕያው ነኝ ብሎ የተናገረው አልፋና ኦሜጋ ነኝ ብሎ የተናገረው አምላክ መለስ ብሎ መሞቱን ተናገረ። ስለዚህ አምላክ ሊያደርገው አይችልም ብሎ የራሱን ሐሳብ አስቀመጠ። ዋናው ነገር ፖይንታችን ምንድነው? መጽሐፍ ቅዱስ ኢየሱስ ክርስቶስ አልፋና ኦሜጋ መሆኑን ተናግሯል ወይስ አልተናገረም የሚለው ላይ ነበረ። ወንድማችን አምኗል። ግን ያላመነው ምንድነው? እዚህ ጋር አልፋና ኦሜጋ ነኝ ብሎ እዚህ ጋር መሞቱን ከተናገረ አምላክ አያደርገውም ብሎ የራሱን ሐሳብ ነው ያስቀመጠው። እኛ በመጀመሪያ ደረጃ መለኮት በባህሪው ሞቷል ብለንም አናምነው። አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል ይላል። መለኮት በባህሪው አይሞትም። መሞት ቢችል ኖሮ በስጋና በደም መካፈል አያስፈልገውም ነበር እኮ። ዕብራውያን 2:14 ላይ በስጋና በደም እንዲሁ ተካፈለ ባልተባለለት ነበር። በባህሪው መሞት ቢችል ኖሮ ማለት ነው። ስለዚህ ሞቼም ነበርኩ ሲል ኦፍ ኮርስ በስጋው ነው የሞተው። አምላካችን እግዚአብሔር ሞተ ስንል በስጋው ነው። ቅዱስ ባስልዮስም እንዳለው ማለት ነው። እግዚአብሔር ሞተ ሲባል ብትሰማ አትፍራ፣ አትደንግጥ። እኛ በስጋ ሞተ እንላለን እንጂ በባህሪ መለኮቱ ሊሞት አይችልም ብሎ እንዳብራራው ማለት ነው። ስለዚህ ክርስቶስ ኢየሱስ በተዋሃደው ስጋ ነው ሞተ ብለን፣ መለኮት በተዋሃደው ስጋ ነው ሞተ ብለን የምናምነው እንጂ በባህሪው ሟች ነው ብለን አናምንም። ዋናው ፖይንታችን ጌታችን ኢየሱስ አልፋና ኦሜጋ መሆኑን ተናገረ። ሞቶ የተነሳ ሞትን ድል አድርጎ እንደተነሳና የሲኦልና የገነት ቁልፍ መክፈቻ እኔ አለኝ ብሎ የተናገረው አካል ኢየሱስ መሆኑን አምኗል።
ስለዚህ የወንድማችን የማይቀበልበት ምክንያት ምንድነው? እዚህ ጋር አልፋና ኦሜጋ ነኝ ብሎ የተናገረው አካል እዚህ ጋር ሞቻለሁ ካለ እንዴት እንትን ሊል ይችላል? እንዴት አምላክ ሊሆን ይችላል? ነው እኛ በስጋ ነው ሞተ ብለን የምናምነው። በተለየ አካሉ በስጋ ተገልጧልና በዛ በተዋህደው ስጋ ነው ሞተ ብለን የምናምነው። አምላክ በስጋ ሞተ ብለን ነው የምናምነው ብዬ መልሻለሁ ማለት ነው። ሌላው ምን ብሎ አነሳ? አልፋና ኦሜጋ ሊሆን አይችልም ኢየሱስ ብሎ ኢየሱስ ከማርያም አስቀድሞ ህልውና የለውም ማለት ሪሊ እስቲ መጽሐፍ ቅዱሳችን እንደዛ ነው ወይ የሚለው ብለን ስንመለከት ገና ዮሐንስም ገና ሲጀምርም በወንጌሉ ላይ በመጀመሪያ ቃል ነበር ብሎ መኖሩን የነገረን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበረ በማለት ያ ቃል አስቀድሞ እንደነበረና ፍጥረታት ሁሉ እንደተፈጠሩበት ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም በማለት ተናግሯል ማለት ነው። እንግዲህ ከማርያም አስቀድሞ የለም በህልውና ብሎ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ቁጥር 4 ላይ ምን ይላል መሰላችሁ? በነገራችን ላይ በእርሱም ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል። በእርሱ በማ በቃል አስቀድሞ በስጋ ሳይገለጥም በፊት በእርሱ ህይወት እንደነበረችና ያ ህይወት ደግሞ የህይወት ብርሃን እንደሆነ ይናገራል። ስለዚህ አስቀድሞ በህልውና ደረጃ ያለ አምላክ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 51 ጀምሮ ጌታችን ኢየሱስ አስቀድሞ ስለመኖሩ ሲናገር እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር የዘላለም ሞትን አያይም አላቸው። እኔም ብትሰሙ ከዘላለም እሳት አድናችኋለሁ ሲላቸው፣ አይሁድ ግን ያው የስጋ ያረዳድ ስለነበራቸው ምን አሉ? አይሁድ ጋኔን አለብህ፣ አሁን ጋኔን እንዳለብህ አሁን አወቅን። አብርሃምስ እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እንግዲህ ስለመብለጥ ስለመበላለጥ ነው እየጠየቁት ያሉት። ኦኬ፣ ስለ ክብር ነው እየጠየቁት ያሉት። ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማን ታደርጋለህ አሉት። ማን ታደርጋለህ ሲሉት ምን አለ? ቁጥር 54 ላይ ኢየሱስም መለሰ፣ ራሴን እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ አምላካችን የምትሉት አባቴ ነው። ስለ አምላክነቴ ብነግራችሁ እናንተ አትቀበሉትም፣ ምክንያቱም ምስክርነቱ ውድቅ ያደርጉበት ነበረ። ስለ ክብሬ ብነግራችሁ ክብሬ ከንቱ ነው። እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ ቃሉን እጠብቃለሁ ካለ በኋላ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። ጋይስ በደንብ አስተውሉ። የነሱ ጥያቄ ምን ነበረ? ከሞተው ከአባታችን ትበልጣለህን የሚል የመበላለጥ ጥያቄ፣ ስለ ክብር ነው የጠየቁት። ኢየሱስ ግን ምን አላቸው? አብርሃም ኦኬ፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አባታችሁ አብርሃም አይቶኝ ሐሴት አድርጎ ደስ ብሎታል አላቸው። ቁጥር 57 ላይ ምን ብለው ጠየቁት? ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ወንድማችን አሁን ቀደም ልክ እንደ አይሁዳውያን አስተሳሰብ ምን ብሎ ጠየቀ? ኢየሱስ ክርስቶስ ከማርያም ሳይወለድ በፊት እኮ ህልውና የለውም አለ። እነዚህ አይሁዳውያንም የተረዱበት ኢየሱስን ከመቤታችን ተወልዶ ያለው ህልውናን ብቻ ነው ያዩት እንጂ እርሷን ራሱን እንደፈጠራት አላወቁም። ምን አሉ? ገና 50 ዓመት ያልሞላ የስንት ሺህ ዘመን አባትን አይተሃልን ብለው ጠየቁት። ምን አላቸው ጌታችን ኢየሱስ? ጭራሽ የማየቱን የገረማቸው እነሱና አስረግጦ ሲነግራቸው ምን አላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ አለው አላቸው። በአብርሃም ዘመን መኖር ብቻ አይደለም እሱ ራሱ ሳይወለድ ሳይኖር አለው አላቸው። አስቀድሞ መኖሩን በህልውና ደረጃ የነበረ አምላክ እንደሆነ ተናገረ ማለት ነው። ስለዚህ ጌታችን ኢየሱስ እርሱ የአብርሃምም አምላክ እንደሆነ መጽሐፍ ቅዱሳችን ይናገራል። ነቢያትን ሁሉ የላከ እንቀጥላለን ማለት ነው። ምዕራፍ 25 ማቴዎስ ወንጌል ምዕራፍ 25 ላይ እንዲህ ይላል፣ እነሆ ነቢያትን ልክ ያለው ያው አንዴ አትጉ አንዴ አንተ እኮ ቆይ ቅድም አንተ ስንት ሰዓት ሙሉ ስታወራ ዝም ብያለሁ። ባይዘው ሚዩት አድርግና አንዴ እናዳምጣት። ወንድማችን በጣም አዳምጫለሁ። እሺ ቴንክ ዩ እናመሰግናለን ስላዳመጥከን። ጌታችን ኢየሱስ ሁሉ የላከ አምላክ እንደሆነ ሲናገር ምን አለ? ነበብነው ብንሄድ ይሻላል። ማቴዎስ ወንጌል ምዕራፍ 25 ቁጥር 34 እያነበብነው እንሂድ። ኦኬ ቁጥር 34 ላይ ምን ይላል ጌታችን ኢየሱስ? እነሆ ነቢያትን ልካለሁ፣ እናንተም ትገላላችሁ፣ ትሰቅላላችሁ፣ ታሳድዳላችሁ፣ በምኩራባችሁ ታወጣላችሁ፣ ታሳድዳላችሁ። እንግዲህ ነቢያትን የላከ አምላክ እንደሆነና ነቢያትን ሁሉ እንዳሳደዱበት ደግሞ ይናገራል። በደንብ አስተውሉ።
ነቢያትን ሁሉ ልኮ እነዛ ነቢያት ደግሞ በእርሱ ስለ እሱ እንደተሰደዱ ይናገራል ጌታችን ኢየሱስ። የነቢያት አሁን ቅድም ምን ብሎ ተናገረ? አይደለም ነቢያትን ሊልክ ይቅርና እርሱ ህልውናው ከማርያም ነው ምናምን ብሎ ተናገረ። መጽሐፍ ቅዱሳችን ግን ነቢያትን ላኩኝ እኔ የላኳቸውን ነቢያቶች እናንተ ታሳድዳላችሁ በማለት ጌታችን ኢየሱስ እነዚህን ፈሪሳውያንን ሲወቅሳቸው እንመለከታለን። ኦኬ እሱ ብቻ አይደለም። ይኸው አንደኛ ኤፌሶን ምዕራፍ 4 ላይ ልክፈትላችሁ። ኤፌሶን ምዕራፍ 4 ቁጥር 10 ላይ እንዲህ ይለናል። ኦኬ ነቢያትን ሁሉ የሾመ አምላክ እንደሆነ ማለት ነው። ምን አለን ቅዱስ ጳውሎስ? ይህ የወረደው አለ ከሰማይ የወረደ ጌታችን ኢየሱስ ህልውናው ከድንግል ማርያም ሳይሆን እርሱ ከሰማይ ሰማያዊ አምላክ ስለሆነ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው አለ። የወረደው አካል ሁሉን ይሞላ ዘንድ ኦኬ ሁሉን ይሞላ ዘንድ ነው የወረደው። ከዛ እስከ ሰማያት ሁሉ በላይ የወጣው ደግሞ ያው ከሰማይ የወረደው ነው እያለ ነው ቅዱስ ጳውሎስ። ከዛ ቁጥር 11 ላይ ምን አለ? እርሱም አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኛ አስተማሪዎች እንዲሆኑ ሰጠ። ሐዋርያትን ሁሉ የሾመ ሐዋርያትን ሁሉ የላከ ጌታ ነው ክርስቶስ ኢየሱስ። አስቀድሞ ሲናገር ምን ብሎ ተናገረ? ዮሐንስም በወንጌሉ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃል ራሱ እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 4 ላይ ምን ብሎ ይነግረናል? በእርሱ ሕይወት ነበረች። ይሄው እንደው እንዳንወሻሽ አይ ከራሷ ነው የምታወራው እንዳይባል እዚች ጋር ያያየናት እንሂድ። ይሄው በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። አስቀድሞ በህልውና ደረጃ ያለ በእርሱ ሕይወት ያለ ሕይወት ስላለውም ነው ሕይወትን የሰጠው። በዓለም ነበረ፣ ዓለሙም በእርሱ ሆነ። ዓለሙ ራሱ የተፈጠረው በማን ነው? በእርሱ ነው ወገናችን። ኦኬ ዓለም ራሱ የተፈጠረው በማን ነው? በእርሱ። ዓለሙ አላወቀውም። ዓለሙ በእርሱ የሆነ በዓለም የነበረ ጌታ እንደሆነ ነውና በዓለም ሁሉ የነበረ ጌታ ነው በስጋ ስጋን ነስቶ የተገለጠው እያለ ነው ቁጥር 14 ላይ ይህ ቃል ይመልስልናል ማለት ነው። ስለዚህ ክርስቶስ ኢየሱስ ህልውናው ከድንግል ማርያም አይደለም። እንደው በመጀመሪያ ቀድም ያነሳትን ሳረሳት እንዳልዘጋ መጽሐፈ ምሳሌ ምዕራፍ 8 አነሳና ቆይ ያነሳችሁ በመጀመሪያ ደረጃ ነገረ እንመልከታት። መጽሐፈ ምሳሌ ምዕራፍ 8 ችግር የለም እሺ ችግር የለም። ኦኬ መጽሐፈ ምሳሌ ምዕራፍ 8:22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገ በቀድሞ ስራው መጀመሪያ ይላል። ይሄንን ቅዱስ ባስልዮስም ሲያብራራ ስለ ስጋው መፈጠር ነው የሚናገረው። ስጋው የተፈጠረ ነው ኦፍ ኮርስ ስለ ስጋው ነው ብሎ ቅዱስ ባስልዮስ ሃይማኖተ አበው ምዕራፍ 31 ላይ አሁን አውጥቼ ያሳያለሁ። ያው መጽሐፉም እዚሁ ጋር ማሳየት ይችላል። ካደዛው ጋር ደግሞ ስለ መለኮቱ ሲናገር ምን አለ? ከጥንት ከዘላለም ጀምሮ ተሾምኩ፣ ምድር ከመፈጠሯ አስቀድሞ ምድር ከመፈጠሯ ሰማይና ምድር ሳይዘረጋ በፊት ስጋ ነበር እያልከን ነው ወንድማችን። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱን ሜዳውን ሳይፈጥር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። ይሄ ቃል ቅዱስ ባስልዮስ ሃይማኖተ አበው ምዕራፍ 35 ላይ ቃል ያልተፈጠረ ሁሉን የፈጠረ ነው ይላል። አብሬ ነበርኩ የሚለው ማን ነው? የአብ አካላዊ ቃል ፍጥረታትን ሁሉ የፈጠረው ይህ በስጋ የተገለጠው መለኮት ጌታ ማለት ነው። ስለዚህ ምን አለ? ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላይ ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃን ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለት ደስ አሰኘው ነበርኩ፣ በፊቱም ሁሉ ጊዜ ደስ ይለኝ ነበር። ቃል አስቀድሞ ፍጥረታትን ሁሉ የፈጠረበት ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ተብሎ የተነገረለት አብ ዓለማትን የፈጠረው በማን ነው? ይህ እኔ በእርሱ ዘንድ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር ብሎ የተናገረው በአካላዊ ቃል በወልድ በክርስቶስ ኢየሱስ ነው ፍጥረታት ሁሉ የተፈጠሩት። ስለዚህ መጽሐፍ ቅዱሳችን አይደለም የአብርሃም ምናምን አምላክ ሰማይና ምድርን የዘረጋው እርሱ እንደሆነ መጽሐፍ ቅዱስ ይናገራል። ሐዋርያው ቅዱስ ጳውሎስ በዚህ በቆላስይስ መልእክቱ ምዕራፍ 1 ቁጥር 15 ላይም ሲናገር እንዲህ ይላል። ይቅርታ ማማይ ይቅርታ እንዳይወርድብን አሽረፍ ስክሪፕቱ አታሳይ። ታይም ብራዘር ታይም ቢበቃሽ ደስ ይለኛል። 15 ደቂቃ እሺ አንዴ ይሄ ፌር አይደለም። አንዴ አንተ ቅድም ስታወራ ሊያውም ዝም በሉለት ይቀጥል እያልኩኝ ያስወራው
አንዴ ሐሳቤን አሁን እችን አሳይቼ አቆማለሁ። ኦኬ ሐዋርያው ቅዱስ ጳውሎስ በዚህ በቆላስይስ መልእክቱ ምዕራፍ 1:15 ላይ ሲናገር እርሱ የማይታይ አምላክ ምሳሌ ነው አለ። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በማ በክርስቶስ ኢየሱስ በሰማይና በምድር ያሉት ሁሉ በማ በክርስቶስ ኢየሱስ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለትን እንደላከ ሐዋርያትን የሾመ አምላክ እንደሆነ እረኞችን የሾመ አምላክ እንደሆነ ኦኬ መጽሐፍ ቅዱሳችን የሚናገረው ወገኖቻችን ይመጡ በልቷል ጠጥቷል። ኧረ በፈጣሪ ስም አሁን መቀጠል ትችላለህ። እሺ አስፉኝ። ለማንኛውም አስፋኝና በደንብ ይቅርታ አሽራፍ፣ ከመጀመሪያ በፊት አንደኛ ስክሪፕቱ አታሳይ፣ ሁለተኛ እንደገና ደግሞ አርጊመንትን ከበዛ የ10ኛ ክፍል ተማሪ እንደሚያስረዳ አድርገህ መጥ ነው የተረዱህ አልመሰለኝም። እና ከስር ችግር የለውም አብሽር። ሽልማቱም እየጎረፈ ነው እና እንትን የ10ኛ ክፍል ተማሪ ከበዛ በቃ የ10ኛ ክፍል ተማሪ እንደሚያስረዳ አድርገህ መጥ ነው አርጊመንትን። ችግር የለውም። ኦኬ በመጀመሪያ ምንድን ነው ያነሳችሁ? ኤልያስ በጣም አፉን እየከፈተ ነው እና ወይታች ትወርዳለህ። እንደ ሙስሊም ሴት ሁለት ሆኜ ላውራ እያልክ ነው በመሀል እየገባ ልጁ እኔ አንድ በቂ ነኝ እያለ ልጁ እኔ አንድ በቂ ነኝ እያለ አንተ ደግሞ እንደ ሙስሊም ሴት ደብል ካልሆንኩ እያልክለት ነው። ረዳት ልሁን እያልከው ነው። አሁን በቃ የኔ እናት ተይው፣ እሱን እንቀጥል። ወደ ፖይንት እንቀጥል። ምንድነው ያነሳችው? መጽሐፈ ምሳሌ ምዕራፍ 8 እንግዲህ ምዕራፍ 8 ቁጥር 22 ላይ አሽራፍ ቀጥፈዋል። ምን ብሎ ቀጠፈ? ክርስቶስ ተፈጥሯል ብለዋል ብላለች አይደል? አሽራፍ ነው የቀጠፈው መጽሐፍሽ። እኔ ለዚህ ነው ማማዬ ትንሽም ቢሆን ኮርሱ ሰጂ እያልኩሽ ያለሁት። ይኸው ምን ይላል መሰለሽ? the Lord created me at the beginning the Lord አምላክ created me ፈጠረኝ at the beginning በመጀመሪያ። ስለዚህ ማማ የምታመልኪው ምን መሰለሽ? የተፈጠረ አምላክ ነው የምታመልኪው ማለት ነው። ይሄ የተፈጠረው አካል ደግሞ ዮሐንስ ወንጌል የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ ይላል። ተግባባን? መፈጠሩ ሳያንስ የምታመልኪው ምንድነው? ያንን ወንድ ልጅ ነው ማለት ነው። ማን ነው የሚለው? መጽሐፍሽ። ሌላው በጣም ገረመችኝ። ምን አለች መሰላችሁ? ክርስቶስ ከጥንትም ጀምሮ እኮ ሐዋርያቱን ሲሾም ነቢያትን ሲሾም የነበረ አምላክ ነበር አለች። እኔ አምላክ ነበረ ብለሽ ሳይሆን ማውራት ያለብሽ ጥቅስ ከፍተሽ አውሪ ነበር ያልኩሽ። ግን ዩ ካንት ለምን እንደሆነ አላውቅም። ጥቅስ ጠቅሶ ማውራት ይከብዳል እንዴ? እስቲል አንድ ጥቅስ ጠቅሳ እኔ ክርስቶስ አምላክ ነው ብላ ያሳየችበት አላውቅም። አያችሁ፣ አሁን ሁለት ነገር አይተናል። የኛው እንዲህ ቀጥታ እያስረዳኋችሁ ልሂድ። ያ ምን ነበረ እንግዲህ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ክርስቶስ እንደተፈጠረ መጽሐፉ ይናገራል። መጽሐፉን ማየት ለሚፈልጉ ሰዎች ሪቫይዝ ስታንዳርድ ቨርዥን ማየት ይቻላል። ሃርድ ኮፒ ነው ማሳየሽ። እንደተፈጠረ ይናገራል። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ደግሞ ያ የተፈጠረው ወንድ ልጅ እንደሆነ ይናገራል። አይታችሁ ወንድ ልጅ እንደሆነ ይናገራል። ስለዚህ ማማ ምን እያመለከች መሰላችሁ? የተፈጠረ ከዛ ወንድ ልጅ ከዛ እንቀጥል። ሁለተኛ ውሸቷ ምን አለች? ክርስቶስ ከጥንት ጀምሮ ነቢያትን እየሾመ አለች። ሐዋርያትን እየሾመ ነበረ። የሚያሳዝነው ግን ክርስቶስ እየተሾመ ነበር። የሐዋርያት ሥራ ይታያችኋል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንደዚህ ይላል። በደንብ ተመልከች። therefore let the entire house of the Israel know it certainly that the God has made me both Lord and the Messiah። ምን አለ መሰለሽ? እንግዲህ በመጀመሪያ የነበረው ያኛው አምላክ ክርስቶስን ምን አደረኩት አለ? በደንብ አስተውይ። ምን አደረኩት አለ? መሳያም ላርድ ጌታም እንደዚህም ደግሞ መሳያም አደረኩት ይላል። ስለዚህ የተደረገ ነው እያመለክሽ ያለሽው። አይተሻል? ለዚህ ነው ትንሽም ቢሆን ይሁን አያት ማድረግ ይቀርሻል እያልኩሽ የነበርኩት። አይደለም እሱ ሐዋርያቶቹን ሊሾም ተመልከቱ። አይደለም ክርስቶስ ሐዋርያቶቹን ሊሾም እሱ ራሱ የተሾመ ነው። በአምላኩ የተሾመ ነበር። አይታችኋል አይደል? ይሄ አምላኩ ደግሞ ማን ነው ከተባለ እንግዲህ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ እንደሆነ የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ያሳይቻታለሁ።
ስለዚህ ይህ አምላክ ምን አደረገው ከተባለ አምላክም አደረገው ጌታም አደረገው መሳያም አደረገው ማለት ነው። እስቲ ለአንድም ነገር አላመጣሽም። ተግባባን? እንቀጥል። ሌላ ፖይንት ካነሳቻቸው ፖይንቶች አንዱ ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 4 ታመጣች። እቺ ጥቅስ በነገራችን ላይ ሁሌም ትመጣለች። ነገር ግን አንድም ቀን የክርስቶስን አምላክነት ሳይታጣቅም በመጀመሪያ ቃል ነበረ፣ ቃልም ሲጀመር በመጀመሪያ ብሎ ከተነሳ እኛ ውሸት ነው እያልን ያለ ነው። በመጀመሪያ ብሎ መነሳት የለብንም። በመጀመሪያ ብሎ ከተነሳ ያ ነገር ውሸት ነው። በቃ መጀመሪያ ብሎ መነሳት ነበረበት። ያን ነው መጀመሪያ ነገር ግን ብሎ በመጀመሪያ ተግባባን አይደል? ስቲል አንድ ፖይንት አውጥታ ማሳየት አልቻለችም። ሶ ክርስቶስ ማን ነው ምንድን ነው የሚለውን ደግሞ ትንሽ ላስተምራት። እኔ ማማዬ ኖት ያዥ እዚህ ጋር ላስተምርሽ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል። በደንብ አስተውይ። አንድ እግዚአብሔር አለና አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ማን ነው? ሰው የሆነው ክርስቶስ ነው። ምን የሆነው? ሰው የሆነው ክርስቶስ። በማንና በማ? በእግዚአብሔርና በሰው መካከል ያለ አንድ አለ፣ እሱም ሰው የሆነው ክርስቶስ ነው። ስለዚህ አሁንም ሰው ከማምለክ ውጪ እያልኩሽ ነው ማማ። አይተሻል? ሰው ከማምለክ ውጪ፣ ለዛውም ወንድ ልጅ ከማምለክ ውጪ። እኔ ክርስቲያኖች አንድ ቻሌንጅ ላቀርብላችሁና ኢየሱስ ሴት ቢሆን ታመልኩታላችሁ? ወላሂ አታመልኩትም። ወንድ ስለሆነ ነው የምታመልኩት። ልቀጥልላችሁ። ሁለተኛ ፖይንት። ቆይ ኧረ ማማዬ እንዳትገቢ በመሀል እኔ መች ገባሁብሽ? ሁለተኛ ቃል በቃል ጥያቄ እንገባለን። ሁለተኛው ምንድነው? ራሱ እውነተኛ አምላክ ነበረ። ክርስቶስ እውነተኛ አምላክ ነበረ እያለች ነበር። እውነተኛ አምላክ ነበረ። እኔ ቅድም ቢያችኋለሁ። ነበረ ብለሽ አታውሪ፣ መረጃ እየጠቀስሽ ግን ብታወሪ ደስ ይለኛል ብያት ነበር። አይ ቲንክ መረጃ አላገኘውም፣ ግን አንቺ ኖት ያዥ። እኔ ለምሰጥሽ ነገሮች ለወደፊቱ ስለሚጠቅሙሽ ኖት ያዥና በደንብ ታወሪያለሽ ማለት ነው። ላሳይሽ። ዮሐንስ ወንጌል ይታይሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደዚህ ይላል። አንተ ብቻ ምን የሆንከው እውነተኛ አምላክ የሆንከውን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ክርስቶስ የዘላለም ሕይወትን ይሰጡ ነበር እያለች ነበር። እንዴት ነው የሚሰጠው? አታውቀውም። እሷ ክርስቶስ እንዴት ነው የዘላለም ሕይወት የሚሰጠው ቢቢ ጠይቃት፣ ወላሂ አትመልስልኝም፣ አታውቀውም። ስለዚህ ክርስቶስ ይኸውልሽ አንተ ብቻ የላከውን አንተ የተባለው ማን ነው ከተባለ እንግዲህ የቆሮንቶስ መጽሐፍ ላይ ገብታችሁ ማየት ትችላላችሁ። አንተ ብቻ ተብሎ ተጠቀሰው አንድያ አምላክ እንደሆነ ያሳያል። ስለዚህ እውነተኛ አምላክ የሆንከው የላከውን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ማን ነው የተላከው? ክርስቶስ። ያ እውነተኛው ማን ነው ከተባለ የክርስቶስ አምላክ ማለት ነው። ስለዚህ ማማዬ ፖይንቱን ትንሽ ወረድ ላድርግልሽ። እስካሁን ሐዋርያቶች እንዳመለኩት አንድ ፖይንት አንስታ ማሳየት አልቻለችም። አባቶች እንዳመለኩት አንድ ፖይንት አንስታ ማውራት አልቻለችም። ኢቭን ኢፍ አሽራፍ ዋሸ። ምን ብሎ ዋሸ? ክርስቶስ የተፈጠረ ነው ብሎ ዋሸ አለች። ብሉይ ኪዳን ላይ ያለው ገርሟችኋል አይደለም? አዲስ ኪዳን ላይ ላሳያችሁ። ቆላስይስ ምዕራፍ 1 ቁጥር 15 ላይ ክርስቶስ የተፈጠረ እንደሆነ ያስ ይናገራል። ቁጭ አድርጎ ክርስቶስ የተፈጠረ። ስለዚህ ንቂ። ኦኬ ማማ እንግሊዝኛ አትችልም ቀስ ብለህ አስረዳት። እሺ በቃ ይቅርታ። እና ከዚህ ንቂ ነው እያልኩ በመሀል አትግቢ እኮ በመሀል እንዳትገቢ እኮ ላጠቃልል ነው። እኔ እናት እሺ ላጠቃልል ነው ቀስ በይ። ስለዚህ እንግዲህ ከክርስቲያኖች መሀል አንዷ የሆነችው ማማዬ ማንን ታመልካለች የሚለውን ላሳያችሁ፣ ቀጥታ እየመጣው ማለት ነው። እንግዲህ ገና በትንቢት እያለ አሁን ባሳያችሁ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የተፈጠረ ፍጡር የተባለ ፍጡር ታመልካለች። ምን ፍጡር ታመልካለች? ይህ ፍጡር ደግሞ ጾታው ምንድነው ከተባለ ወንድ ማማዬው ፍጡርም ታመልካለች፣ ወንድም ታመልካለች ማለት ነው። ከዛ እንቀጥል። ይህ ወንድ ደግሞ ፈጣሪ ጾታ ኖሮ ነው ልትለን ከሆነ እንግዲህ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው እንደሆነ ይናገራል። ስለዚህ
ማማዬ ምን ታመልካለች? ሰው ታመልካለች ማለት ነው። ሰው ማምለክ ደግሞ ምንድነው ከተባለ ጣዖት አምልኮ ነው። ያም ማለት ማማዬ ጣዖት ታመልካለች ማለት ነው። ጨርሻለሁ። እናት ቀጥይ። ስላልተማረበት እንዲሁ ጥቅስ ከጥቅስ ስለሚሯሯጥ ማለት ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 1 ያስፋኝ አብዱ ከይቅርታ ጋር አንዴ መጽሐፈ ምሳሌ ማማ ምዕራፍ ማማ 8 ወይ ትልቁ ላይ አድርጓት። አሁን ሪፍሌክት ታደርግና ማማዬ ከዛ ለምን መጽሐፈ ምሳሌ ላይ አንድ ድረስ ላይ ኮንቨርሴሽን ታደርጋላችሁ። ደቂቃ እንሰጣችሁና እንትን እላለሁ። ችግር የለም። ይሄ አይመለከት በመሀል እንዳገባ አይመለከት። ችግር የለም። ችግር የለም። አንዴ ጀስት እንደ ኦዲየንስ ነን። ሚውት አድርግ። you can't speak bro ሚውት አድርግ። አንዴ ሚውት አድርግ። መጽሐፈ ምሳሌ እሺ፣ ችግር የለም። መጽሐፈ ምሳሌ ምዕራፍ 8ን ጠቀሰና ኢየሱስ ክርስቶስ እንደተፈጠረ ይናገራል አለ። ቅድም ግን እኔ ስመልሰው ወገናችን ያው እንደሚታወቀው መልስን አያዳምጡም ይታወቃል። መጽሐፈ ምሳሌ ምዕራፍ 8:22 ላይ ፈጠረኝ ተብሎ የተነገረው ስለ ሰውነቱ ነው። እንደውም ጠቅሼ ይኸው ቅዱስ ባስልዮስ የተናገረውን መሰረት አድርጌ ቅዱስ ባስልዮስ ስለ ሰውነቱ ነው። መጽሐፈ ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይ ምን ይላል? ፈጠረኝ ማለቱ ስለ ሰውነቱ ነው፣ ወለደኝ ሲል እርሱ ስለ መለኮቱ ነው ብሎ ቅዱስ ባስልዮስ ያብራራል። ስለ ሰውነቱ ነው ብዬ ቅድም አብራርቻለሁ፣ ግን አስሬ እንደ ማንጎ ይጨምቃታል። ምን ብሎ ኢየሱስ ክርስቶስ የተፈጠረ ነው ምናምን ብሎ። እኔ ግን ስለ ስጋው መፈጠር ነው እየተናገረ ያለው እንጂ ስለ መለኮት አይደለም። ምክንያቱም ስለ መለኮት ስናወራ ስለ መለኮቱ መጽሐፍ ቅዱሳችን እርሱ አስቀድሞ እንደነበረና ፍጥረታት ሁሉ በእርሱ እንደተፈጠሩ ስለሚናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነው አንዳችስ እንኳን ያለ እርሱ አልሆነም ስለተባለ ስለማ አስቀድሞ ከአብ ጋር ስለተካከለው ስለ አካላዊ ቃል ስናወራ እርሱ ያልተፈጠረ ነው። ስጋስ አዎ የተፈጠረ ነው። የተፈጠረን ስጋ ነው የተዋሃደው። ቅዱስ ቄርሎስ ዘእስክንድርያ ያብራራዋል። ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ ቤቷን ሰራች የሚለውን የጠቢቡን መጽሐፈ ምሳሌ ምዕራፍ 9 ቁጥር 1ን ይጠቅስና ጥበብ ቤቷን ሰራች የተባለው ጥበብ የተባለው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። የሰራውን ቤት ፈጥሮ የተዋሃደውን ስጋ ነው ይላል። ስለዚህ አዎ ከድንግል ፈጥሮ የተዋሃደውን ስጋ ነው የነሳው ጌታችን ኢየሱስ። ስለ ስጋው ሲነገር ነው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኝ ተብሎ የተነገረው እንጂ ስለ መለኮት አይደለም። ስለ መለኮቱ ወረድ ብለህ ስትናገር ስታየው ምን ይልሃል? ሰማይና ምድር ሳይዘረጉ እኔ በእርሱ ዘንድ ነበርኩኝ፣ ሰማይን በዘረጋ ጊዜ እኔ በእርሱ ዘንድ ነበርኩኝ ብሎ ይናገራል። ለዛ ነው ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ለምን? ዓለማት በእርሱ ስለተፈጠሩ ማለት ነው። ሌላ ወንድማችን ምን አነሳ? ኢየሱስ ክርስቶስ ጾታ አለው አለ። እንደው የሞኝ ዘፈን ሁልጊዜ አበባ እንደሚባለው ሁልጊዜ የሞኝ ዘፈን አበባዮች ሲሉ ነው የምትሰሟቸው እንደሚታወቀው። ግን ኢየሱስ ክርስቶስ እኛ በነሳው ስጋ በተዋሃደው ስጋ የባሪያን መልክ ይዞ መጥቷል። ሐዋርያው ቅዱስ ጳውሎስ እንዳለን ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን አለ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለመስቀል ሞት እንኳን የታዘዘ ሆነ ብሎናል። የማንን መልክ ይዞ መጥቷል? የባሪያን መልክ ይዞ መጥቷል። ስለዚህ የባሪያ መልክ ደግሞ የሰው ልጅ ባህሪ ነው። ይሄንን የሰው ልጅ ባህሪው ሲያደርግ ከሰው ልጅ ባህሪ አንዱ ጾታ ነው። ይሄን ጾታ ይዟል ማለት ነው። ኦኬ በስጋ ሲገለጥ እንጂ መለኮት በባህሪው ጾታ አለው ብለን አናምንም። ይልቅ ያንተን ላሳየ ብሮስኪ። አንተ መለኮት የምትለው አምላክ ሚስት እንደሚፈልግ በሱረቱል ዙመር ቁጥር 3 ላይ ሲናገር እንዲህ ይላል። ሱረቱል ዙመር ምዕራፍ 39 ቁጥር 3 ላይ አላህ ልጅን መያዝ በፈለገ ኖሮ አለ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። እኔ ልጅን መያዝ በፈልግ ኖሮ ከምፈጥረው ከሴቶች ማለት ሚውት እኛ መለኮት በባህሪ ጾታ አለው ብለን አናምንም። ይልቁንም አንተ መለኮት ብለህ የምትገዛው አምላክ ሚስትን የሚሻ እኔ ሚስት ሳይኖረኝ እንዴ ልጅ ሊኖረኝ ይችላል እያለ ሚስትን የሚፈልግ አካል ያለው ጾታ ያለው አካል እንደሆነ ቁርአን ይናገራል። በሱረቱል አንቢያ ቁጥር 17 ላይ መጫወቻና ሚስትን ልንይዝ ባሻ ኖሮ ከእኛ ዘንድ በያዝ ነው ነበር ብሎ መጫወቻ ሚስትን መያዝ በፈልግ ይዝ ነበር ግን አልፈልግም በማለት ፍላጎቱ እንደማይፈልግ ይናገራል። ልክ አሽራፍዬ አሁን ምናልባት 4 ሚስት ካላገባ እኔ እኮ ማግባት በፈልግ አገባ ነበር ግን አልፈልግም ብሎ እንደሚናገረው ወንድ ጾታ ስላለው ስለሆነ አንድ ሚዩት ፓፓ ሚዩት አትግባም። ኦኬ
ከምር በጣም ነው የደነገጠችው። አቢ ይወቂው እሺ ምናልባት አሽራፍ ወንድማችን ምናልባት 4 ሚስት ካገባ ነው እንጂ ካላገባ እኔ ማግባት ብፈልግ አገባ ነበር ግን አልፈልግም ብሎ እንደሚናገረው ሁሉ ጾታው ወንድ እንደሆነ ሁሉ አላህ ምን ይላል? ሚስትና መጫወቻን ብንፈልግ ይዝ ነበር ግን አልፈልግም ብሎ እንደማይፈልግ ይናገራል ማለት ነው። በሱረቱል አንዓም ቁጥር 101 ላይ ሚስት የሌለኝ ሲሆን እንዴት ለኔ ልጅ ይኖረኛል ብሎ ልጅ ለመውለድ ሚስት ታስፈልጋለች ብሎ ይናገራል። ስለዚህ ይህ አካል ደግሞ አካላዊ ጾታ ያለው ወንድ እንደሆነ ቁርአን ይናገራል። እኛ መለኮት ጾታ አለው ብለን አናምንም። አንተ ግን መለኮት ብለህ የምታምነው አካል ወንድ ልጅ እንደሆነና ብፈልግ አገባ ነበር ብፈልግ ከፈጠርኩት ውስጥ እመርጥ ነበር እያለ የሚናገር አካል ነው። እኛ ኢየሱስ ክርስቶስ ጾታ አለው ብለን ስንናገር ከምን አንጻር ነው? በተዋህደው ስጋ ዕብራውያን ምዕራፍ 2 ላይ በስጋና በደም ተካፈለ ተብሎ ተናግሯል። በነገር ሁሉ ወንድሞቹን ሊመስል ተገባው ተብሎ ቁጥር 17 ላይ ነገረን። በነገር ሁሉ ወንድሞቹን ሲመስል የማን ባህሪ ይዟል? የሰው ልጅን ባህሪ ይዟል። ስለዚህ ከሰው ልጅ ባህሪ አንዱ ደግሞ ጾታ ነው። ይህን ጾታ ይዟል በስጋ እንጂ መለኮት በባህሪው ጾታ አለው ብለን አናምንም። ሌላው የቀጠፈበት ጥቅስ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 2:5 ላይ እሱን አሁን ጥያቄና መልስ ላይ ታመጣለህ ማስረጃ። እኔ ግን ለእህት ወንድሞቼ መረጃ ስለሚያስፈልግ ላሳያቸው። አንዴ መብራት ላብራላችሁና ሁለተኛ ጢሞቴዎስ መካከለኛ ተብሏል። አንዱ እግዚአብሔር የተባለው ግን አብ ነው ብሏል። ከየት መረጃ እንዳመጣ ከራሳቸው ያው ሙስሊም ወገኖቻችን ሲተረጉሙ ታቋቸዋላችሁ። ቀርድር ናቸው። አይላችሁ የቅዱስ ዮሐንስ አፈወርቅን አንድምታ ትርጓሜ መካከለኛ የተባለው ከምን አንጻር እንደሆነ ላሳያችሁ። ራሱ እግዚአብሔር ነው ባይዘው ራሱ ክርስቶስ ኢየሱስ እግዚአብሔር ነው። ፍጹም አምላክ መካከለኛ የተባለው ለምንድን ነው ብሎ ሲያብራራ ምን ይላል? ፍጹም አምላክ ፍጹም ሰው የሆነው እርሱ ብቻ ነው። እንደ አምላክነቱ ፍጹም እግዚአብሔር እንደ ሰውነቱም ፍጹም ሰው ስለሆነ ሰውነትም ገንዘቡ የሆነ እርሱ ብቻ ነውና ስለዚህ በተገባ ነገር መካከለኛ ነው። ከእርሱ በቀር ሌላ መካከለኛ የለንም። ፍጹም እግዚአብሔር ተብሎ ሁለተኛ ጢሞቴዎስ ምዕራፍ 2:5 ላይ የተነገረው አንዱ እግዚአብሔር ተብሎ የተነገረው ማን ነው? ራሱ ወልድ ክርስቶስ ኢየሱስ ነው። በሰውነቱ ደግሞ ሰው ስለሆነ ፍጹም ሰው ተባለ ብሎ ቅዱስ ዮሐንስ አፈወርቅ ያብራራል። ስለዚህ ወንድማችን ያመጣሃት ማብራሪያ ከኪስ ናት፣ ኪስ ትይዛታለህ ማለት ነው። ሌላው ምንድነው ተደጋጋሚ ያነሳው ወንድ ልጅ ነው እንደዚህ አይነት ሳይኮ ይጠቀማሉ። ባይዘው በቃ የሆነ ምናፍርበት ምናምን ይመስላችኋል መሰለኝ። በቃ እናንተ እኮ የምታመልኩት ወንድ ልጅ ነው ምንም ያነሳው ጥቅስ ላይ አንድም አልሄደባትም። ባይዘው አንድም ማለት ነው። ምንድነው እያደረገ ያለው? በቃ ይሄ ፖለቲካ ተምረዋል። ያችን ፖለቲካቸውን እየጣለ ነው። ወንድ ልጅ ነው የሚለውን እንግዲህ አብራርቼላችኋለሁ። ከቁርአናቸው የራሳቸው አምላክ ወንድ እንደሆነ አሳይቻችኋለሁ። ነገር ግን ምን ብሎ ተናግሯል? ሐዋርያት ሥራ ምዕራፍ 2 ላይ ያለውን ተሾመ ተብሎ ተነግሯል። ኢየሱስ ክርስቶስ ብሎ ተናገረ። ክርስቶስ ኢየሱስ ተሾመ የተባለው ከምን አንጻር ነው ከተባለ ስጋ አምላክነት ያልነበረው ነው። ኦፍ ኮርስ ስጋ በቃል የከበረ ነው፣ በመለኮት የከበረ ነው። የስጋ አምላክ ተደርጎ ተሹሟል። ምክንያቱም አምላክነት ያልነበረው ዘላለማዊ ሕይወትን የማይሰጥ ስለነበረ ማን ሾሞታል? መለኮት ሾሞታል። ስጋን መለኮትን ሲዋሃድ ይህ ስጋ አምላክነትን አግኝቷል፣ ዘላለማዊ ሕይወትን ሰጪ ሆኗል። ያ ዘላለማዊ ሕይወት የማይሰጠው ስጋ ዘላለማዊ አምላክን ሲዋሃድ ምን ሆነ? ዘላለማዊ አምላክ ሆኖ ሕይወትን ሰጪ ሆኖ ተነገረለት። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ሾሞ ተብሎ የተነገረው ከዛ አንጻር ከስጋው አንጻር ነው። እሱም ሲጀመር መለኮትማ ምን አይነት ስልጣንን ይፈልጋል? ሲጀመር እርሱ በእግዚአብሔር መልክ ሲኖር ሳለ ተብሎ ተነገረለት አይደል? እርሱ አባቱን የሚመስል ነው። እርሱ በስልጣኑ ከአባቱ ጋር የሚተካከል ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ እኮ ተባልክ። ኦኬ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ተባለ። ስለዚህ እሱ ስልጣን የሚሻ አይደለም። እርሱ በባህሪው የተካከለ አምላክ ስለሆነ ስልጣን የሚሻ አይደለም። ስልጣንን ያሻው ማን ነው? ስጋ ነው። ስጋ አምላክነት ስላልነበረው መለኮት ሲዋሃደው ቃል ለስጋ ክብር ስለሆነ ስጋን አከበረው ማለት ነው። አምላክነትን ሰጠው፣ ሾመው ተብሎ ይነገራል። ሐዋርያት ሥራ ምዕራፍ 2 ላይ ከአባቶች ትምህርት እንኳን አምጣ ስለ መለኮት መሾም ከሆነ የሚናገረው ብዬ ብለህ አንድም ማምጣት አትችልም። ባይዘው እኔ ግን እዚህ ጋር ሳያለሁ የምትፈልገውን ጥቅስ ማለት ነው የምትፈልጋቸው። አንተ ግን ከኪስ ነው የምታወራው። ሌላው ምንድነው? ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ከተባለ አለቀለት አምላክ ሊያደርገው አይችልም ማለት። በመጀመሪያ ዮሐንስ በመጀመሪያ ቃል ነበር ሲል ፍጥረታት ሁሉ የተጀመሩት በዚህ በመጀመሪያ ባለው ቃል ነው ብሎ ሲገልጽ ነው።
ኦኬ ፍጥረታት ሁሉ የተጀመሩት በዚህ በመጀመሪያ ባለው ቃል እንደተፈጠሩ እየነገረ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አለን። በመጀመሪያ ይሄ ቃል ስለነበረ ፍጥረታት ሁሉ በእርሱ እንደተፈጠሩ ነው የሚነግረን ቁጥር 3 ላይ። ስለዚህ በመጀመሪያ ቃል ነበር ሲል ጅማሬ ኖሮ ሳይሆን ይህ በመጀመሪያ የነበረው ቃል ነው ፍጥረታት ሁሉ የተጀመሩበት የሚለውን ቃል አመልካች ነው እንጂ እርሱ ጅማሬ ስላለው የሚያሳይ አይደለም። ሌላው ዮሐንስ ወንጌል ምዕራፍ 17ን ጠቀሰ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3ን ጠቀሰና ያው የሙስሊሞች ባንዲራ የሆነ ጥቅስ ናት ባይዘው እንደው በጣም የሚያስቀኝ ጥቅስ ማለት ነው። ሁሌም ይጠቅሱት እንደው ለራሳቸው ቢያስኬዳቸው ደስ ይለኝ ነበር፣ ግን ሁሌ በቃ እውነተኛ አምላክ ብሎ የተሰበከው አብ ነው ብለው የሚጠቅሱት ጥቅስ ማለት ነው። እውነተኛ አምላክ ብቻ ይሆን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ምን አለን ወንድማችን ቅድም ማማይንችን በጠይቃት እኮ አታውቅም አለ። ምኑን የዘላለም ሕይወት ምንድነው የሚለውን በጠይቃት እኮ አታውቅም። ብሮስኪ ና ትማራለህ፣ በደንብ ተምረህ ትሄዳለህ። የዘላለም ሕይወት ማን እንደሆነ ላሳየ። ዮሐንስ ወንጌል ምዕራፍ 6 ላይ እዚሁ ጋር ይናገረዋል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ የዘላለም ሕይወት ማን እንደሆነ እዛው ቁጥር 17 ላይ የተጠቀሰው አካል ወልድ ክርስቶስ ኢየሱስ እንደሆነ ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ አባቴ ፍቃድ ይህ ነው አለ። ስለዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ የሆንከውን አንተም ብቻ ያውቁ ዘንድ የላከውንም ኦኬ የዘላለም ሕይወትን ያውቁ ዘንድ የተባለው ማን ነው? የዘላለም ሕይወት ልጁ ኢየሱስ ክርስቶስን ማመን ነው። ክርስቶስ ኢየሱስ ያደረገለትን ቤዛ አምኖ መቀበል፣ አብ ወደ ዓለም የሰደደልን ልጁን አምኖ መቀበል ነው የዘላለም ሕይወት ማለት ነው። እዛው ጋር ግን ልሂድልህና ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የጠቀስከው ጋር የክርስቶስ ኢየሱስ አምላክነትንም እዛው ጋር ላሳየ። ያው እናንተ ስታነቡ እዚች ጋር ነው መነጽራችሁን የምታወልቁት። እዚች ጋር ግን እንትን ትሏታላችሁ። ምን ይላል? እውነተኛ አምላክ ይሁንክ አንተን ብቻ የላከውንም ኢየሱስ ክርስቶስ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ናት አለ። ኦኬ እዚህ ጋር አሁን ሙስሊም ወገኖቻችን ሙግት ምንድነው? አይ የዘላለም አምላክ እንደሆነና እውነተኛ አምላክ እንደሆነ የተመሰከረለት አብ ነው ኢየሱስ አይደለም። ስለዚህ ኢየሱስ ገለልተኛ አምላክ ነው ለማለት ነው አይደለም። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ጌታችን ኢየሱስ የአብ ሁሉ የኔ ነው ብሏል። ስለ አብ ሲነገር ስለ ወልድም እየተነገረ እንደሆነ ግልጽ ነው። አብ አምላክ ሲባል ወልድም አምላክ እንደሆነ እየተነገረለት ነው። ለአብ አምልኮት ሲቀርብ ሁሉ ለወልድም አምልኮት እየቀረበ እንደሆነ ግልጽ ነው። ነገር ግን ጌታችን ኢየሱስ እየገለጠላቸው ያለው ምንድነው? ከምድር ካሉት ጣዖታውያን ሁሉ አብ እውነተኛ አምላክ እንደሆነ እየገለጸላቸው ነው። ኦኬ ልክ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ላይ ምድር ላይ ካሉት ጣዖታውያን አምላክ ከተባሉት ሁሉ እውነተኛ አምላክ አንድ አምላክ አብ አለን፣ በምድር ላይ ጌታ የተባሉ ብዙ አሉ፣ ለእኛስ ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ነጥሎ እንደተናገረው ጌታችን ኢየሱስም ምድር ላይ ካሉ ጣዖታት ለይቶ አብን እውነተኛ አምላክ እያለው ነው። ካደ እውነተኛ አምላክና ብቸኛ አምላክ የተባለው አብ ብቻ ነው ወይ ካልን አይደለም፣ ጌታችን ኢየሱስም ተብሏል። ይኸው ይሁዳ መልእክት ምዕራፍ 1 ቁጥር 4 ላይ ይኸው ምን ይለናል? ቁጥር 4 ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ብቻውን ያለው ኦኬ እዚህ ጋር አሁን ኢየሱስ ክርስቶስ ብቻውን ያለው እውነተኛው አምላክ ሲባል አብ እውነተኛ አምላክ አይደለም እየተባለ ነው? አይደለም። ኦኬ ኢየሱስ እውነተኛ አምላክ ሲባል አብም እውነተኛ አምላክ እየተባለ እንደሆነ ግልጽ ነው። ለምን? የአብ ሁሉ የወልድ ስለሆነ የወልድ ሁሉ የእኔ ነው ስላለ መጽሐፍ ቅዱሳችን ማለት ነው ጌታችን ኢየሱስ። ስለዚህ መጽሐፍ ቅዱስ ክርስቶስ ኢየሱስ እውነተኛ አምላክ እንደተባለም ይናገራል። ይኸው ቁጥር 25 ላይ ወረድ ብላችሁ ስትናገሩ ራሱ ቅዱስ ይሁዳ ምን ብሎ ይናገራል? ብቻውን ለሆነና ለአምላካችን ለመድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣን ይሁን አሜን ይላል። ብቻውን የሆነ ኦኬ አብ ብቻውን የሆነ ሲባል ኢየሱስ ክርስቶስ ተለይቷል ካልን እዚህ ጋር ኢየሱስ ክርስቶስ ብቸኛ እውነተኛ አምላክ ሲባል አብ ተለይቷል ማለት አይደለም። ከምን አንፃር ነው? ምድር ላይ ካሉ ጣዖታት አንፃር የተለየ እውነተኛ አምላክ ኢየሱስ ክርስቶስ ተብሎ ይነገርለታል። እውነተኛ አምላክ አብ ተብሎ ይነገራል። ያ ማለት ግን ኢየሱስ ክርስቶስ አብን እውነተኛ አምላክ ብሎ ሲናገር ከራሱ ህላዌና ከመንፈስ ቅዱስ እያነጻጸረ አይደለም። ምድር ላይ ካሉት ጣዖታውያን አንፃር ነው። እውነተኛ አምላክ ካደ ጌታችን ኢየሱስ እንደገና ድጋሚ ላሳያችሁ በደንብ ማለት ነው። ጌታችን ኢየሱስ እውነተኛ አምላክ እንደተባለ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን አለ። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አብ እውነተኛ አምላክና የዘላለም ሕይወት ተብሏል አለ። ኦኬ ኢየሱስ ክርስቶስ የዘላለም ሕይወትና አምላክ ተብሏል፣ እውነተኛ አምላክ ተብሏል። ኦኬ አብን ያገለለ ነው ማለት ነው አይደለም።
ስለዚህ ኢየሱስ ክርስቶስም እውነተኛ አምላክ ተብሏል ማለት ነው። ሌላው ምንድነው ያነሳው መጽሐፍ ቅዱስ በቃ ያው በተደጋጋሚ የሚያነሱ ቅድም እንዳልኳችሁ ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ አምላክ አይደለም፣ ና ግን በጥቅስ አውራ እስቲ ኖ በጥቅስ እያንዳንዷን እናውራ ሲባሉ አይደፍሯትም። ዝም ብለው የራሳቸውን ሐሳብ ነው የሚያስቀምጡበት። ባይዘው የራሳቸውን ሐሳብ ጥቅሱ ላይ ያስቀምጡበታል። ጥቅሱ የማይለውን የራሳቸውን ሐሳብ አስቀምጠው እንሞግት ነው የሚሉት። በነገራችን ላይ አንተ የፈታህበትን አንድ አባት እንደው መጥቀስ ትችላለህ ወይ እንኳን ተብሎ ቢጠየቅ አይመልስም። የራሱ ማብራሪያ ነው የሚያስቀምጠው። የራሱን ማብራሪያ ነው የሚያስቀምጠው። መጽሐፍ ቅዱስ ግን ኦርቶዶክሳውያን ማማይ ይቅርታ እንዴ ማማይ አሁን የአብ ሁሉ የወልድ ነው የወልድ ሁሉ የአብ ነው የሚል አለ እዛው መጽሐፍ ውስጥ አለ። ታግዛት ራሷን ትቻለ ታግዛት ራሷን ትቻለ አታግዛት ራሷን ትቻለ ራስሽን ቻይ ማማይ ዲፔንዳንት እኔ ማስረጃ ነው የጠየቀኝ እኮ ላሳየው ያገዘሽ ማስረጃ ፕሊዝ ማስረጃ እኮ ነው የጠየቀኝ። የአብ ያለው ሁሉ የእኔ ነው ብሏል። የአብ ያለው ሁሉ የአብ ያለው ሁሉ የኔ ነው። እሺ የኔ ነው ብሎናል ጌታችን ኢየሱስ። ለአብ የሚነገረው ሁሉ ለወልድ ነው። ለዛ ነው ጌታችን አብ በዮሐንስ ወንጌል ምዕራፍ 5 ላይ ካያችሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ላሳያችሁ። ምዕራፍ 5 ቁጥር 25 ጀምሮ እንዲላል አምላካችን አንድ ወንድማችን አይ ማለት ቶሎ ብቻ ለዛ ነው ምን ይላል ቃሉ መሰላችሁ? ችግር የለም ሰዎች ሁሉ አለ የአብ ሁሉ የወልድ እንደሆነ መጽሐፍ ቅዱስ ተናግሯል አይደል? ሰዎች ሁሉ አብን እንደሚያከብሩት አብን እንዴት ነው ሰዎች የሚያከብሩት? በአምልኮ ነው አብን የምናከብሩት። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው። አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አያከብርም ማለት። ሰዎች ሁሉ አብን እንደሚያከብሩት ማለት ለአብ አምልኮት እንደሚሰጠው ሁሉ ወልድም እንደዛው እንደሚገባው ነው እየተነገረ ያለው። ለአብ የሚቀርበው አምልኮ ሁሉ ለወልድም እንደ የሚለው ቃል ተመሳሳይ እኩል መሆኑን የሚያሳይ ነው ማለት ነው። ስለዚህ መጽሐፍ ቅዱሳችን በሙስሊም ወገኖቻችን ሳይሆን የሚፈታው መጽሐፍ ቅዱሱ አውዱና አባቶቻችን ናቸው። ወገኖቻችን ደግሞ በራሳቸው ናቸው የሚራመዱበት መጽሐፍ ቅዱሳችን ላይ ማለት ነውና ሰው ክርስቶስ ኢየሱስ ጾታ ያለው ምናምን እያለ ነው የደጋገመው። እንግዲህ ጾታ ያለው ያንተ መለኮታዊ አምላክ ብለህ የምትከተለው እንጂ የኛ መለኮት ነው ብለን አናምንም፣ በተዋሐደው ስጋ ነው ብለን እናምናለን ማለት ነው። እሺ ወገናችን ጥያቄና መልስ ምንገባ ደስ ይለኛል። ባይዘው የለም ይሄ ራውንድ እኮ ካለቀ በኋላ ነው አንቺ ነው የጀመርሽው። በእኔ ነው የሚያልቀው። ና አንተ ነው የጠየቅህ እሷ ጥያቄና መልስ። አሁን ጥያቄና መልስ ነው። ሌሎቻችሁ አንዴ ፕሊስ አንዴ ፕሊስ ይቅርታ፣ ሌሎቻችሁ እንዳገቡብን አስፋኝ ነን ማና መልስ ነው። አሁን ኖ ደቂቃ ወስደን እንደው 3 ደቂቃ ሪፍሌክት እናደርግና ከዛ በኋላ ጥያቄና መልስ እንጂ የኑ ደውርተሽማ ጥያቄና መልስ የምን ነው ማማዬ? ማን ሞኛለና ነው? እሺ መጀመሪያ ምንድን ነው ያደረገችው? ቆይ እንዳገባ ጥያቄና መልስ ማን ነው የሚያደርገኝ? ምንድን ነው ያለችው? ብራዘር በመሀል እንዳገባ ያነሳችው አብዱል ፈታ አታውሩ። ቢስሚላህ አንዴ ሚውት አታድርጉኝ። እኔን በመጀመሪያ ደረጃ አያረግሽም እንዴ? ሚውት እያደረጉኝ ነው። እሺ አሁን አሽረፍ አንተ ይሄንን ዙር ከሄድክ እኔም ድጋሜ ዙር ሄዳለሁ። ለምን? አይ ኖ ይሄ እኮ ይኸውልሽ፣ ማን የጀመረው? እንደዛ ከሆነ ወደ ጥያቄና መልስ ግባ። በቃ ማን የጀመረው? ወደ ጥያቄና መልስ አንተ ገባህና ምን አልክ? ቀጥል ተባልክ። በእህትህ ላይ ቀጥል ተባልክ። ይኸውልሽ እናት በፈጣሪስም በእህትህ ላይ ቀጥል ተብለን የገባው ብሮ ዋርኒንግ የሚያሳየው ለምንድን ነው? ቀይ የሚያሳየው በቀይ ምልክት ውስጥ ነጭ ጥያቄና መልስ እናድርገው ማለት ነው አይደለ? አዎ ጥያቄና መልስ ነው። በጣም አሪፍ በጣም አሪፍ። ማማ አንዴ ይቅርታ፣ ዋርኒንግ የሚያሳየው ለምንድን ነው? 10 ደቂቃ እንይዛለን። እኔ እንጃ በቀይ ምልክት ውስጥ ነጭ ጥያቄና መልስ እናድርገው። ማማዬ እስክሪፕቶ ያሳየ እስክሪፕቶ ያለ እስክሪፕቶ መወያየት አልችልም እኔ በነገራችን ላይ አይካንት አለው ወንድም አለ ምን ሪኮግናይዝ የሚያደርገው ቲክቶክ ሰው ድሮፕ ዩር ፔን ከዛ በኋላ ወደ ነጥብ ተመለስና ወደ ጥያቄ መልስ እንግባ። አውዱ ፈትና እንትን ነው አሁን ወደ ጥያቄ እሺ ማማይ ጥያቄ የመጀመሪያው ጥያቄ ምንድን ነው? ደቂቃ 10 ደቂቃ ያዝልን። 10 ደቂቃ ያዝልን። አብዱል ያዝላቸውና ይቀጥሉ። እኔም ጋር እዚህ ጋር ለምሳሌ ከ19 ነው። ከ19 ኦልሬዲ ከ20 ይበልና ጀምረናል። በደንብ አወራላችኋለሁ፣ ችግር የለም። አንዴ ስንት ደቂቃ ነው የሚያዘው?
10 በደንብ የተነሳ ብዙ ስላለ 10 ደቂቃ። እሺ አንድ ጊዜ ይሽክርታ። ዋርኒንግ የሚያሳየው ግን ለምንድን ነው? ቃል እንትን ስላደረገ ነው ያሳየህ። እንትን ስላደረገ እስክሪፕቶ ስላሳየብህ ነው። ብራዘር እስክሪፕቶን አይለዩም። እዚህ ጋር እኮ እንትን ነው እንዴ! እንዴት ነው የሚለየው? ግን ተዋዋለሁ ይኸው እስክሪፕቱን አዘዊ ሪኮግናይዝ የሚያደርገው አሽራፍ ለምንድን ነው ሰው የሚል የማትሰማው? ወይስ ለመውጣት ነው? በቃ ይኸው ካውንታውን ተጀምሯል። በሱ ስክሪን ላይ ነው እንትኑ ያለው፣ እሱ ስክሪን ላይ ነው ዋርኒንግ ያለው እኮ። ስለዚህ አይደለም እስክሪፕቱ አዘ ዌፐን ነው ሪኮግናይዝ የሚያደርገው። በቃ አሁን ወደ ነጥብ ተመለስ። ደቂቃ ተይዞልሃል። ወደ ጥያቄ። እሺ ወደ ጥያቄ አስጀምረው። እሺ የመጀመሪያ ጥያቄ ማማይ ማይክ ክፈችና የሞተው ቅድም ያነሳሽው ላይ የሞተው ክርስቶስ ነው ወይስ የክርስቶስ ስጋ ነው? ማማይ እሺ አንዴ አሁን ጥያቄው እንዴት መሰላችሁ? አሽረፍ የሞተው እሱ ነው ወይስ ስጋው ነው? ጥያቄን አታብራሪልኝ። ወደ ምላሽ አምላክ በስጋው ነው የሞተው። መለኮት በስጋ ነው የሞተው። እሺ የዛኔ መለኮት ሞተዋል ማማ? ኖ ሊሞት አይችልም። የሞተውንም ስጋ ያ የማይሞተው መለኮት ነው ያስነሳው። ነገር ግን ከስጋ አልተለየም። ስለዚህ ስጋ ሲሞት የክርስቶስ መለኮት የት ነበረ? አብሮት ያለ ነው። ያንን የሞተውንም ስጋ ያስነሳው አብሮት ያልተነጠለው ስጋ ፓፓ ሞተዋል ማለት ነው። መለኮት ከስጋ የተነጠለበት ለአይን ጥቅሻ እንኳን የለም። ያንን የሞተውንም ስጋ ያስነሳው መለኮት ሞተዋል ማለት ነው። አንዴ ሚውት አድርግ ልመልስልህ። በግድ አሽራፍ ነፍስ ትሞታለች። አንተ ሞታል ሲባል ነፍስ ትሞታለች። በመሀል አትግባ። ሁለተኛ ጥያቄ ኦኬ፣ ጨርሳል። እሺ ሁለተኛው መለኮት ሞተዋል ብላለች። እሺ ማማዬ የተወለደ አምላክ አለ? የተወለደ አምላክ አለ? ምንድን ነው የተወለደ አምላክ አለ? እሺ በስጋ ከሶስቱ አካል አንዱ አካል ወልድ ክርስቶስ ኢየሱስ በስጋ ተወልዷል ብለን እናምናለን። ኦኬ ከድንግል ስለዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ ተወለደ ይላል ወይስ አምላክ ተወለደ ይላል? ኢሳይያስ 9:6 ላይ አስቀድሞ ሕፃን ተወልዶልናል ወንድ ልጅ ሉቃስ አምላክ እንደሆነ ላሳይ 31 ላይ ወንድ ነው የተወለደው ወይስ አያስኬድም እኮ ችግሩ እኮ አሽረፍዬ እኔ ጋር እንደዚህ አይነት ጭውዎች እኮ አይሰሩልህም። እዛ ሳይኮ መስራባቸው ብራዘር ነኝ። ልቀጥል የሉቃስ ወንጌል ለምን የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የተወለደው ወንድ ልጅ ነው ወይስ አምላክ ነው? ኦኬ ሚውት አድርግ። አስቀድሞ ነብዩ ኢሳይያስ 9:6 ላይ ሕፃን ተወልዶልናል የጠየቁሽ ኢሳይያስ አይደለም፣ በጫንቃው ላይ ነው እርሱም ድንቅ መካር ኃያል አምላክ የሚወለደው አካል አምላክ እንደሆነ በትንቢት የተነገረ ነው። መልአኩ ሲመጣ ደግሞ ስጋ ነስቶ ስለሆነ የመጣው ወንድ ልጅ ብሎ ገለጸው ማለት ነው። የጠየቁሽ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለው ወንድ ልጅ ነው ወይስ አምላክ ነው? ኦኬ ለሶስተኛ ጊዜ እንግዲህ እየጨመኩ ነው መልሰው። ምን አስቀድሞ በደንብ ስሚኝ አንዴ ሚውት አድርግ። እነሆ ትጸንሻለሽ። ሚውት አድርግ ልመልስልህ። እኔ በጣም ሶስተኛ ጊዜ በቃ አስቀድሞ አምላክ እንደሚወለድ ተናግሯል። ወደ ሌላ ፖይንት እሺ ቀጥል። ወሰግናለን። እሺ አናዘር ፖይንት ክርስቶስን ከሞት ያስነሳው ማን ነው ማማዬ? መለኮት አብ ወልድ መንፈስ ቅዱስ። ኦኬ ወልድ የራሱን ስጋ አስነስተዋል። ዮሐንስ ወንጌል ምዕራፍ 2:19 ክፈትልኝ። እሱት እሺ አስፋኝ አንዴ አስፋኝ። እሺ መሐመድ አስፋኝ። ደቂቃው እንዳይበላበት እሺ ሌላ ጥያቄ ወደ ሌላ ጥያቄ ጠይቁ። ሳልመልስ ንቅች ወፍ ወንድማችን ወፍ ጠይቀህናል። ደቂቃ ያዙለት። ደቂቃ እንደውም አቁም። እሺ ዮሐንስ ወንጌል ምዕራፍ
2:19 ላይ ጌታችን ኢየሱስ እንዲህ አላቸው። ይኸው ስለ ራሱ ስጋ ሲናገር ደቂቃ ያዙለት። በነገራችን ላይ ለደቂቃው ተቆናቁኖ ከሆነ ያዙለት። እሺ ጌታችን ኢየሱስ ስጋውን እንደሚያስነሳ ሲናገር ምን አለ? ይህም ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ አላቸው። ኦኬ እነሱ ግን አይሁዳውያን ምን ብለው አሰቡ? ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን አነሳዋለሁ ትላለህን አሉት። ስለ ግንብ ቤተ መቅደስ አሰቡ እነሱ። ከዛ ዮሐንስ ምን አለ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ኦኬ ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፍትና ኢየሱስ ያደረገውን ቃል አመኑ። ለዚህ ስጋን ያስነሳው ሮሜ ምዕራፍ 8:11 ላይ መንፈስ ቅዱስ የእርሱ መንፈስ አስነሳው ተብሎ ተናግሯል። ሐዋርያት ሥራ ላይ ደግሞ እግዚአብሔር አስነሳው ተባለ። ስለዚህ እግዚአብሔር ተብሎ ሲገለጽ አብ ወልድ መንፈስ ቅዱስ ነው። ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 46 ቁጥር 3 ላይ እንደተናገረው እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያልኩ እንደሆነ አስተውል ይላል። ስለዚህ ስጋን ያስነሳው አብ ወልድ መንፈስ ቅዱስ ነው። ሶስቱንም አካል የጠቀሰልን ሶስቱም አካል መለኮቱ አንድ ስለሆነ በሶስቱ አካል ውስጥ የተገለጠው አንድ መለኮት መሆኑን ለማሳየት መጽሐፍ ቅዱሳችን ሶስቱም አካል ስጋን እንዳስነሱ ተገልጿል ማለት ነው። ሐዋርያት ሥራ ላይ እግዚአብሔር ተባለ፣ ሮሜ 8:11 ላይ መንፈስ ቅዱስ አስነሳው ተባለ፣ ዮሐንስ ወንጌል ምዕራፍ 2:19 ላይ ደግሞ ራሱ ጌታችን ይህን ስጋ አስነሳዋለሁ ብሎ ተናገረ። ተመለሰለ ወንድማችን? ያው ተመለሰ አትለን ወጣኔ ኑ መልሱልኝ አብዱ ካንተ ጋር ነው መጋጨው ካንተ ጋር ነው ጋጨው እመነኝ። አይ ተመልሷል። ማን አስወጥቶ ነው? ኔትወርክ ይሆናል የተቋረጠ ነው። የመለስኩትን መልስ ሰምተዋል አሽረፍ? እስቲ ቆይ የመለስኩትን መልስ ምን ብዬ ነበር የመለስኩት? ደቂቃውን ያዙለት። በነገራችን ላይ ለደቂቃው ከሆነ እንደዚህ እንትን የሚለው ኧረ እባክህ ታቆምክበት። ቆይ ይሄ ጥያቄ ጠይቀ መልሱን ሰምተዋል አሽረፍ? አልሰማህም? ወደታች ወርደ ነበር ከናንካቴውም እንጂ አይ አንተ ልጅ ሮቢን ሞዴሬተር ስላላት ከተመለሰ እሷ ታስገባዋለች። ሮቢን የሃኒ አስገቢው። እሺ ዲር አስገቢው። ያው አይ ቲንክ አሁን ተመልሷል። አሁን ተመልሷል። ኤልያስን ለምንድን ነው የምታስገቡት? አስራፍን አስገቡት፣ አስወጡት። ኮፒ ሊንክ አድርጉ። የተቀራችሁ 624 ሰዎች አላችሁ። ኮፒ ሊንክ አድርጉ ቶሎ። አንድ ሰው በፈቃደኝነት ይውጣሽ። ኮፒ ሊንክ አድርጉ። ስልጣኑን እንትን በለው። ኧረ አለ ቃል አልወሰድኩብህም። ፕሊዝ ቼክ አድርገው። ድጋሚ የለም እኔ ጋር እየሰራ አይደለም። ግባና ይኸው አንሳንና ከእንደገና ስጠው ስልጣኑን። ማኔጅ ሞዴሬተር እያለ አንሳውና ድጋሚ አምጣው እኔ ጋር እንዲሰራ። እሺ ቃል አሁን መጣ። በጣም አሪፍ። ስለዚህ አሽረፍ አሁን አንድ ቁጥር ጻፍ ወይ ሪኩዌስት ላክ። እንትን ገስት ደግሞ አይከፍትም። የገስት ከፍተዋል። አዎ አብዲ ቼክ አድርገው። የገስት አልመጣም። ዴቭ ከስርም ሞዴሬተሮች አሉ። እነሱም እነ ሊዱ ምናምን የለም እያሉ ነው። እና ሼር የምታደርጉለት ሰዎች ካላችሁ ሼር አድርጉለት። አሁን ስለተስተካከለ ቶሎ ኦኬ። አዎ የገስቱ ልክ ነው፣ ወጥቷል። ያው አልመጣለን። ቼክ አደርገዋለሁ። እስኪ አልመጣም፣ ይመጣል። በቃ አሽረፍ አንድ ቁጥር ጻፍ እስኪ። አሽረፍ አንድ ቁጥር ጻፍ እስኪመጣ። አይ ቲንክ እስኪመጣ ምናልባት ቅድም የተነሳች አንድ ነገር ነበረችና የሆነ ነገር ልበል። ዮሐንስ ራእይንና ዮሐንስ ወንጌልን የጻፈው የተለያየ ሰው ነው ብሎ ለዛ ኤቪደንስ ምን አይነት ኤቪደንስ ሊመጣ ነው ምናምን ብዬ ተገርሜ እያለ ምን የሚል ኤቪደንስ መጣ? ይሄኛው ሐሳቡ እንደዚህ የሚል ነው፣ ይሄኛው ሐሳብ ደግሞ እንደዚህ የሚል ነው። ኧረ ቀልድ! አንድ ሰው የተለያዩ ሐሳቦች ምን እያደረገ ያዘው። አትሊስት አንተ ፌር አትሆንም እንዲያቡበት እነሱ ባነሱት አርጊመንት ላይ ገብቶ አስላይፍ ሰጥቷል። አንዴ ጀስቲስ አንዴ በስርዓት አውራ። ችግር የለውም። ችግር ካለ በስርዓቱ ማውራ። በስነ ስርዓት የማታወራ ከሆነ ገብተህ አሁን ራሱ ነው የወጣው። ማን ያወረደው? እኔ ነኝ ያወረድኩት። ራሱ ነው የወጣው። አሽረፍ አንተ አውርደዋል? አብዱ አይ አላወረድኩትም። እዚህ ቤት ማውረድ እኮ አንተ ለምንድን ነው ፌር ማቶ ነው ያለ? ከአንተ አስወጥተዋል አሽረፍን።
ሶሎ ወቀሳ አትምጣ። ኤልያስ በስነ ስርዓት ማውራት የምትፈልግ ከሆነ ግባ። ግን ማንም ያስወጣ የለም። እኔ ራሴ ጥያቄ የማይጠየኩኝ ገና ያዘጋጀውለት ጥያቄ እኮ ነበረ። ያው ይሄድ አይደል? ማንም ያስወጣችኋላችሁ። ለማን ሰጥተሃል አብዱ ስልጣን? በተአምር ሊያስወጡ የሚችሉበት ፖይንት ላይ አይደለም እንጂ ያለው ሲጀመር ራሱ አንድ ምናልባት ሞዴሬተር ይሄ አሁን እስቲ ቆይ እኔ ጋርም አልመጣም። ግን የገዝቱ ሞዴሬተሮች አንዴ ማይኬን ኦፍ ያደርጉታል፣ አንዴ ካሜራ ኢንቪቴሽን ይልኩልኛል፣ አንዴ ያወርዱኛል። በጣም የተጨማለቁ ነው በዚህ ሞዴሬተሮች። ወይ ደግሞ ይሄ እስከሚያልቅ ድረስ አብዱል ፈትና ለሚወያዩት ብቻ ትሰጣለህ፣ ገስት ላይ ላሉት ካስፈለገው ለአሽራፍ አይ አሁን ምን መሰለሽ ሚውትና ብሎክ የሚያረጉ ስላሉ ነው። ሌላውን ሰጥቻለሁ ኦልሬዲ ሰጥቻለሁ። ለማማም ልኬልሻለሁ። ለማማይ የኔና ብርታዋላ የገስቱን አብዬ አዎ ኦኬ ወጥቼ መግባት አለብኝ ምናምን ወይ ደግሞ መሰለኝ አልመጣም። ችግር የለውም በቃ አሽራፍ ግን ቢመጣ አሪፍ ነበረ። ኖ ዴፊኒትሊ ክርስቲያኖች ሊያስወጡት የሚችሉበት ፖይንት ላይ አይደለም የወጣው ሲጀመር። እሺ አንድ ኪንግ ገብቷል። አልገባም። መጀመሪያ ላይ እንትን ብሎ ነበረ ድምፁ ስለማይሰማ ወጣ። እኮ ድምፁ እየተሰማ ነበር። ሶስታችሁም ስታወሩ ነው ከስር አይሰማም ነበረ። ከስር ኮሜንት ላይ ድምፅ አይሰማም ተብሎ ነው የወጣው። ከዛ አንድ ቁጥር እየጻፈ ነበር። አብዱ እስኪመለስ ድረስ ፖዝ ላይ ነበር፣ ጠፋ በዛው። ሳሚ እያወራ ነበረ። ሶስት ሆናችሁ ስታወሩ የእሱ ድምፅ ነው ያልተሰማው እንጂ እየተሰማ ነበር ድምፅ። ለእኛ ይሰማ ነበር። ኢልሃም እኛ እኮ አልተሰማም አላለውም። ከታች ያሉት ግር አይሰማም ድምፅህ ተብሎ እየተደጋግመው እየጻፉ ነበር። ለእኛ ሳይሆን ለታች ላሉት ነው ወዶ ተመለስ የተባለ። አይ ቲንክ አብዱ ራሱ ተማማ ያለ ነበረ። ለምንድን ነው እናንተ ጣልቃ የምትገቡት? እሺ ጣልቃ ማንም እኮ ገባ ሰው የለም። ኢልሃም ምን ሆነሽ ነው? አረ እየተወራ የነበረው ስለሌላ ነገር ነው። አወረዳችሁኝ ሲል ያወረደን ኢትዮጵያ ነው ይችላል። ማንም ሰው አላወረደም። አቤት የሁላችንንም ሞዴሬተር አጥፋው በቃ አይሻልም? የክርስቲያኖችንም የሙስሊሞችንም ምን አልሽኝ?